አዳም ያው እሱ ሱፐር ሂውማን ብለን እንወስደው እንችላለን። አዳም አባታችን ለየት ያለ ፍጡር ነው። እንደ መላእክት አድርጋችሁ መውሰድ ትችላላችሁ። ተፈጥሮ ለየት ያለ ነው። እሱ ማየት የሚችሉትን ነገር ማየት የሚችል ይመስላችኋል? ያንን ማለት ነው። አሁን ሀገር በቀል ስነፈለክ ብለን ስናወራ ኦሪጂናል ተፈጥሯችን ምንድን ነበረ? የሚታዩ አሉ፣ ማይታዩ አሉ። ዶክመንታችን የሚያሳየው ድሮ የሚያዩ አሉ፣ ይታያሉ። ሰማያዊ አካላትም ይታዩ ነበር። ለምሳሌ ገነት ትታይ ነበረ፣ እስከ ተወሰነ ጊዜ ድረስ ትታይ ነበረ። ከዛ በኋላ በሰው በራሱ ችግር ተሰወረች። ትታይ ነበር፣ ምድር ላይ ሆነን እናያታለን። አቅጣጫው ሁሉ ተቀምጧል። ምስራቅ፣ ሌሎችም ዓለማት አሉ። ለምሳሌ ብሔረ ሕያዋን በስተ ሰሜን ነበረች፣ ብሔረ ብፁዓን በስተ ደቡብ፣ ሌሎችም እንደዚህ በስተ ምዕራብ ሲኦል፣ በስተ ምስራቅ ገነት ተብሎ ተቀምጧል። አስትሮኖሚን ማጥናታችን ምንድነው ሲግኒፊካንሱ? ማለት ከኛ ጋር ምን ሊያያይዘው ይችላል? ብዙ ጊዜ አሁን ያለው ማህበረሰባችን አንድን ነገር ካላወቀ ውሸት ነው ብሎ ደምድሞ ይሄዳል። በጣም የተቸገርንበት ነገር ማለት ነው። እውቀቱን እስከሚያድግ 12 እስኪጨርስ ዩኒቨርሲቲም ካልተማረው ከዛ በኋላ ሲነገረው የማመን ፖሲቢሊቲ በጣም ቀንሶብን፣ መቀነሱ ይሁን ዝም ማለቱ ይሁን በተቃራኒው አቅጣጫ ሄዶ ነው ይሄ ነገር ውሸት ነው። ገነት ይታይ ነበር፣ ብሔረ ሕያዋን ብሔረ ብፁዓን ይታዩ ነበር ይላል። ሌላኛው ጥያቄ እዚሁ ላይ አንደኛ የገነት የመታየት ጥቅሙ ምንድነው? ብሔረ ብፁዓን የመታየት ጥቅሙ ምንድነው? እንደ ከነአን ነው ለሰው ልጆች ገነት ከታየ ሰው ልጅ በማየት ስላየነው ገነትን ማንገባበት ቦታ ነው። እንግዲህ የገነት ኮንሰፕት ግልጽ ስለሆነ ስለዚህ ማየታችን ጥቅሙ ምንድነው? ማየታቸው ጥቅሙ ምንድነው? አለማየታችን ያጎደለብን ነገር ምንድነው? ዋልያ የሀሳብና የመጽሐፍት መድረክ ባለፉት ወራት የተለያዩ ርዕሰ ጉዳዮች ላይ ውይይት ሲያደርግ ቆይቷል። ዛሬም 20ኛ ፕሮግራሙን ሀገር በቀል ስነፈለክና ስነፈለካዊ ፎቶግራፍ በሚል ርዕስ ያቀርባል። አቅራቢዎቻችንን አስተዋውቅና ካለን ጊዜ አንጻር ወደዛው እንገባለን። ዶክተር ጌትነት ፈለቀ ሀገር በቀል ስነፈለክ ምንድነው በሚል ርዕስ ያቀርቡልናል። ዶክተር ጌትነት ፈለቀ ማን ናቸው የሚለውን በኢትዮጵያ ቀዳሚ ከሆኑ የስነፈለክ ወይንም አስትሮኖሚ ተመራማሪዎች መካከል አንዱ ሲሆኑ ስለ አጽናፈ ዓለም ያለንን ግንዛቤ ለማስፋትና የሰማያዊ አካላትን ምስጢር ለተመራማሪውም ሆነ ለተራው ማህበረሰብ ተደራሽ ለማድረግ ከፍተኛ አስተዋጽኦ ያደረጉ ምሁር ናቸው። ዶክተር ጌትነት ፈለቀ በኢትዮጵያ ሀገር በቀል የስነፈለክ ጥናት ላይ የሚያተኩር የአንድሮሜዳ ቴሌቪዥን መርሃ ግብር አዘጋጅና አቅራቢ ሲሆኑ በዚሁ አንድሮሜዳ በሚል ርዕስ 2 ቅጽ መጽሐፍት ለንባብ አብቅተዋል። ከዚህም በተጨማሪ ኢት አንድሮሜዳ የማማከርና ስልጠና ማዕከል እንዲሁም የሰገል ዘኢትዮጵያ መስራች ናቸው። በአሁኑ ወቅት የካሲዮፒያ ኢትዮጵያ ሀገር በቀል እውቀት ድርጅት ሰብሳቢ ሲሆኑ በኮተቤ ትምህርት ዩኒቨርሲቲ ውስጥም ለ20 ዓመታት ባካበቱት የማስተማር ልምድ እየሰሩ ይገኛሉ። ሁለተኛ እንግዳችን አቶ ክብረት አጽባሃ ይባላሉ። በኢትዮጵያ ሳይንስ ሶሳይቲ ኢኤስኤስኤስ የዓለም አቀፍ ግንኙነት ክፍል አስተባባሪ ሲሆኑ በዚህ ክፍል ውስጥ ከሚካተቱ የጥናትና ምርምር ስራዎች መካከል በአቶ ክብረት አጽባሃ የሚመለከቱት እና በኃላፊነት የሚሰራባቸው የትኩረት መስኮች አንደኛ ስነፈለክ አስትሮኖሚ፣ የስነፈለክ ፎቶግራፍ አስትሮፎቶግራፍ፣ ፊዚክስ እና የኤሌክትሪካል ኮንትሮል ቴክኖሎጂ ናቸው። አቶ ክብረት ናቸው ይህንን የሚያቀርቡልን። ጤና ይስጥልኝ። እንዴት ዋላችሁ? ትንሽ የድርጅት ስም አበላሽተህ ነበርና የኢትዮጵያ ስፔስ ሳይንስ ሶሳይቲ ነው የሚባለው። እንዳስተዋወቀን የክብረት እባላለሁ። ከኢትዮጵያ ስፔስ ሳይንስ ሶሳይቲ ነው የመጣሁት። እንዲሁም ዶክተር ጌትነት ከጎን ያለ። ጀነራሊ ዛሬ የምናወራቸውን ሀሳቦች ጠቀስ ለማድረግ ነው። የመጀመሪያው ስለ ስነፈለክ ወይም አስትሮኖሚ እናወራለን። ከዛ ቀጥሎ
ኢንዲጂነስ ወይም ደግሞ አገር በቀል የስነ ፈለክ ምርምር ላይ ያተኮረ ዳሰሳ ዶክተር ጌትነት ያቀርብልናል። ከዛ በኋላ አስትሮኖሚና አስትሮፎቶግራፊ እንዲሁም አስትሮኖሚ ሞደርን አስትሮኖሚ ላይ አፕሊኬሽኖቹን ለምንስ ነው የምናጠናው፣ አስትሮኖሚ አስፈላጊነቱ ምንድነው፣ ከዴይሊ ህይወታችን ጋር ምን ያያይዘዋል የሚለውን ስለሱ ማብራሪያ በተወሰነ መልኩ እንሰጥና ከዛ ኢንተራክቲቭ ከናንተ ጋር በመጠየቅና በመመለስ ሐሳብ እናካፍላለን ማለት ነው። ስነፈለክ አስትሮኖሚ ስነፈለክ የምንለው ስለ ከምድር ውጪ ምድርን ሳያካትት ማለት ነው ከምድር ውጪ ያሉትን ሰማይ ላይ ያሉ አካላትን በሙሉ የሚያጠና የሳይንስ አንድ አካል ነው አስትሮኖሚ የምንለው ወይም ስነፈለክ የምንለው። አስትሮኖሚ በቅጽል ስም ስንሰጠው ያው እንደየ ሳይንቲስቶቹ ቢለያይም እኔ ፐርሰናሊ የምልከታ ሳይንስ ነው የምለው። የምልከታ ሳይንስ ማለት መጀመሪያ በአይናችን ከመመልከት ሰማዩን ከመመልከት ይጀምራል። ሰማይ ላይ ያሉትን እንቅስቃሴዎች በአይናችን ከለየም በኋላ ከዛ ኦፕቲካል ኤዶች መጠቀም እንጀምራለን። ኦፕቲካል ኤዶችና የተለያዩ መሳሪያዎችን ኦፕቲካል ኤዶች የምላቸው ልክ እንደነ ቴሌስኮፕ አይነት መሳሪያዎችን በመጠቀም መመልከት እንጀምራለን። በመጀመሪያ ደረጃ ግን ሰማያችንን ጠንቅቀን ማወቅ መቻል አለብን። ምን አይነት ኦብጀክት የት ቦታ ጋር አለ የሚለውን በአይናችን ከለየም በኋላ ናቪጌት ማድረግ መቻል ከቻልን በኋላ ነው ወደ መሳሪያዎቹ የምንሄደው። በተለይ አሁን እኔና ዶክተር ጌትነት ይዘነው በመጣነው ፕሮግራም ላይ ብርሃን ላይ መሰረት አድርገን ነው አስትሮኖሚን ስለ አስትሮኖሚ ፕሬዘንት የምናደርግላችሁ እና ብርሃን በአስትሮኖሚ ውስጥ ትልቅ ቦታ አለው። ምክንያቱም ሶርስ ኦፍ ኢንፎርሜሽናችን ወይም ደግሞ የመረጃ ምንጫችን ብርሃን ስለሆነ ብርሃን ይዞት የሚመጣውን መረጃ ነው አይደንቲፋይ አድርገን እሱ ላይ ምርምር የሚደረገው ማለት ነው። ስለዚህ ብርሃን የምንለው የትኛውን ነው? ብርሃን ስንል በአይናችን ማየት የምንችለው እና በአይናችን ማየት የምንችለው ማለት በኤሌክትሮማግኔቲክ ስፔክትረም የምንለው ቻርት አለ፣ የጨረሮች ቻርት እና እነዛ ጨረር ቻርቶች ከሬዲዮ ሞገድ ጀምሮ እስከ ጋማ ሬይ ድረስ የጨረር ቻርት አለ እና እዛ ቻርት ውስጥ በብርሃን በአይናችን መመልከት የምንችለው ከአፕሮክሲሜትሊ ከ700 እስከ 400 ናኖሜትር የሞገድ ርዝመት ያለውን ጨረር ነው። እሱን ነው ብርሃን የምንለው። በሱ የሚመጣውን መረጃ ነው በቴሌስኮፕ ኢንሃንስ እንዲሁም ክሊር አድርገን አጉልተንና አጥርተን በማየት እነዛ ሰማያዊ አካላት ምን ይመስላሉ፣ እንዴት ይንቀሳቀሳሉ፣ ምንድነው ባህሪያቸው፣ ከኛ ጋር ኢንተራክት እንዴት ያደርጋሉ የሚሉ ከዛ በኋላ ማአት ዘርፎች ይመጣሉ። እነሱን እንደየእንትናቸው የሚያጠኑ ማለት ነው። ለምሳሌ ከነሱ ውስጥ አንደኛው አስትሮፊዚክስ የምንለው የፊዚክስ እና የኬሚስትሪ ህግጋትን የነዚህ የሰማያዊ አካላት ላይ ያሉትን እንቅስቃሴዎች ኢንተራክሽን ባህሪያቶችን ከፊዚክስ እና ከኬሚስትሪ ህግ ጋር በማጣመር ይገልጻቸዋል። ኮስሞሎጂ የምንለው አለ። ኮስሞሎጂ ደግሞ ዩኒቨርሳችን ከየት ጀምሮ የት ደረሰ፣ ወደፊት ውስጥ ደግሞ እጣ ፋንታው ምን ይመስላል የሚለውን የሚያጠና ብራንች ኦፍ አስትሮኖሚ ነው። ይሄን ሁሉ ስላችሁ ያው ቅድም ኤሌክትሮማግኔቲክ ስፔክትረሙ ላይ በብርሃን ብቻ ብዬ ነው የጀመርኩትና አሁን ግን ጠቅላላ አድርጌ ሙሉ ቻርቱ ላይ ያሉትን ይሄ ኤሌክትሮማግኔቲክ ስፔክትረሙ ላይ ያሉትን ሙሉ ቻርቱን አስትሮፊዚክስም፣ ኮስሞሎጂም፣ አስትሮጂኦሎጂ፣ አስትሮሜትሪ፣ አስትሮባዮሎጂ፣ አስትሮጂኦሎጂ ያለን እነዚህ ዘርፎች ያጠናሉ ማለት ነው። ልክ እኛ ፊዚክስ፣ ኬሚስትሪ ምናምን የምንለው አለ አይደለ? ልክ እንደዛው ሁሉ አስትሮኖሚም ሳብ ዲቪዥኖች አሉት። በየሳብ ዲቪዥኑ ይሄን እያለ ስፔሲፋይድ ሆኖ ያጠናል ማለት ነው። አስትሮሜትሪ ማለት ከልኬቶች ጋር የተያያዘ ነው። በአስትሮኖሚ ውስጥ ከልኬቶች ጋር የተያያዙትን ነገሮች በሙሉ የሚያጠናው አስትሮሜትሪ ይባላል። ለምሳሌ የብርሃን ዓመት ሲባል ሰምታችሁ ይሆናል። የብርሃን ዓመት፣ አስትሮኖሚካል ዩኒት እና ማግኒቲዩድ ምናምን መሰል የሚባሉ የመለኪያ እንትኖች አሉ። የብርሃን ዓመት ማለት ብርሃን በሚጓዝበት ፍጥነት አንድ ዓመት በብርሃን ፍጥነት ከቨር የሚያደርገው
1 ዓመት ተጉዞ ከቨር የሚያደርገው ዲስታንስ የብርሃን ዓመት እንለዋለን። አስትሮኖሚካል ዩኒት የምንለው አለ በፀሐይና በምድር መሃል ያለው አቨሬጅ ዲስታንስ አስትሮኖሚካል ዩኒት እንለዋለን። ማግኒቲዩድ ከብርሃን ጋር ተያይዞ ደግሞ ማግኒቲዩድ ምናምን እንላቸዋል እና እነዚህ በሙሉ በአስትሮሜትሪ ይጠናሉ። ሌላኛው አስትሮባዮሎጂ የምንለው አለ። አስትሮባዮሎጂ እንዴት ላይፍ አንደኛው ወደዚህ እንዴት መጣ የሚለውን ማለት ትንሽ አከራካሪ ሊሆን ይችላል። ግን ከምንም በላይ ከዚህ ምድር ውጭስ ላይፍ ይኖራል ወይ ማለት ይሄ ቫስት የሆነ ዩኒቨርስ ላይ ፐርሰናሊ እኔ ብቻችንን ብዬ አላምንም። ምክንያቱም ሳም ፓርት ኦፍ እንትን ላይ ላይፍ ሊኖር ይችላል ማለት አሮጋንሲም እንዳይሆን ማለት ነው ብቻችንን ብሎ እንትን ማለቱንና there will be a chance ላይፍ ካለ የሚያጠና ነው። በተለይ ደግሞ ኤክሶ ፕላኔቶች የምንላቸው ከኛ ስርዓተ ፀሐይ ውጭ ያሉ ፕላኔቶች በፀሐይ ዙሪያ የሚያደርጉት በእነሱ ሆስት ስታራቸው ወይም ደግሞ አቅፋ በያዘቻቸው ኮከብ ዙሪያ የሚያደርጉት ኢንተራክሽን ላይፍ ሰፖርት ማድረግ ይችላሉ ወይ የሚለውን እያየ ላይፍ ደግሞ ሊኖር ይችላል የሚለውን የሚያጠና የአስትሮኖሚ አንድ ብራንች ነው። ከዛ በመቀጠል ለምን ማለት አሁን ክፍሎቹን የነገርነው ግን ለምን እናጠናዋለን የሚለው ማለት አስትሮኖሚን ማጥናታችን ምንድነው ሲግኒፊካንሱ ማለት ከኛ ጋር ምን ሊያያይዘው ይችላል? ስለዚህ አስትሮኖሚ ጀነራሊ በኢንትሮዳክሽን ደረጃ ነው። አጥጋቢ ይሁን አይሁን አላቅም፣ በኋላ በእናንተ ጥያቄ ላይ ተመስርተን በደንብ እናብራራለን። አሁን ወደ አገር በቀል የስነ ፈለክ ፕሬዘንቴሽናችን ከዶክተር ጌትነት ጋር እንቀጥል። ዛሬ ርዕስ ሲሰጠኝ ይሄ ነገር ብዬ ሲተወሰነ ነገር ብዙ ሰፊ ነው። አገር በቀል ስነ ፈለክ ስንል በጣም ብዙ ነገሮች አሉት። ለምሳሌ ከዚህ በፊት በሌላ ፕሮግራም ላይ ያቀረብኩት አለ አስትሮሎጂ ታውቃላችሁ። የኛ አስትሮኖሚ አለ፣ አስትሮሎጂ ደግሞ እንደዚሁ የሚባል አለ። አስትሮሎጂ ያው የኮከብ ቆጠራ በባህላችን ኮከብ ቆጠራ ብለን የምንወስደው ማለት ነው። ብዙ ጊዜ ማህበረሰባችን ላይ ይሄ ነገር ትልቅ ጥያቄ ሆኖ ስለሚል ነው። የሆነ ጊዜ ላይ የጠየቁት ነገር አስትሮሎጂ ወይም ኮከብ ቆጠራ ሳይንስ ነው ወይስ እምነት ነው ወይስ ጥንቆላ ነው የሚል ነገር ብዙ ጊዜ ሳይንሱን ማቀርባለሁ፣ እንደዚህ አቀርባለሁ። ይሄ ግን ትንሽ ርዕሱም እንትን አለኝ። ምክንያቱም ታዳሚውንም አያለው። አሁን ይሄ አገር በቀል ስነ ፈለክ ተብሎ ሲመጣም ራሱ መጥቶ የሚያዳምጥ ምን አይነት ሰው ነው ብዬ ነው መጀመሪያ የጠየቅኩት ራሴን፣ ተመልካቹም ማለት ነው። እዛ ፕሮግራም ላይ አስትሮሎጂም ኮከብ ቆጠራ ሳይንስ ነው እምነት ነው ወይስ ሌላ ከጥንቆላ ጋር የተያያዘ ነው ሲባል የሚመጡን ሰዎች ነው መጀመሪያ ኢማጂን ያደረኩት። እዛ ላይ የሃይማኖት ሰዎች ነበሩ፣ የተለያዩ ሃይማኖት ሰዎች፣ ሳይንስ ሰዎች እንዲሁ የማውቃቸው የተለያዩ ሰዎች አይ ቲንክ በኮከብ ቆጠራ ላይም ያሉ ሰዎች እንደዚህ ናቸውና ከእንደዚያ ከሶስት የተለያዩ አይነት ሰዎች አራተኛ ማየት ሊኖር ይችላል። ለእንደዚህ አይነት ሰዎች አሁን ምንድነው ማቅረብ ያለብኝ የሚለውን የግድ መመለስ አለብኝ እንደማለት ነው። ርዕሱ ቀላል አይደለም። አንድ ካቴጎሪም ይዞ መልሶ መውጣት አይቻልም። እንደምታውቁት በጣም ብዙ ነገር ሁሉም ከተለያየ ባክግራውንድ ነው ያለው። የተለያየ ሃይማኖቶች አሉ፣ የተለያየ ባክግራውንድ፣ ሳይንስ ሰዎች አሉ፣ የተለያየ ፍልስፍና ነው ይዘው የመጡት። ሌላውም እንደዛው የተለያየ ፍልስፍና ነው ይዘው የመጣውና ዛሬም ስመጣ ሪሊ አድማጮቹ እነማን ናቸው የሚል እርግጥ የተለያየ ሰው ነው። ይሄ በሚዲያም ስለሚተላለፍ በብዛት ያው ቤት ያሉ ሰው ነው የሚያዳምጠው። እዚህ የተወሰነ ሰው ነው ያለው። አትሊስት ሰው የተወሰነ ነገር ይማርበታል። ሁሉንም ማዳሰስ እችላለሁ። የተወሰነ ዛሬ የተወሰነ ነገር እንትን ካልኩኝ ጥሩ ነው ብዬ ነው የማስበው። ይሄን ራሱ ኢንተረስትድ ሆኖ የሚመጣ ምን አይነት ሰው ነው ብዬ ራሱ ቤት ያለው ኦኬ ሲፈልግ ያያል፣ ሳይፈልግ አያይም፣ ችግር የለውም። ግን አገር በቀል ስነፈለክ ራሱን ስነፈለክን አዳምጣለሁ ብሎ የሚመጣ ስለምደነቅ ነው። ምክንያቱም ብዙ ጊዜ ያው ኦልሞስት ትምህርት ቤቶች ውስጥ የተለያዩ ድርጅቶች ውስጥ እነዚህ እናቀርባለን። ሙዚቃ ሲሆን ኢንተርቴኒንግ የሚሆን ሲሆን ምን ያህል ሰው እንደሚመጣ ይታወቃል። የእውቀት የጥበብ እንደዚህ አብስትራክት የሆኑ ነገሮች የኢትዮጵያ እውቀቶች ሲሆኑ ምን ያህል ሰው እንደሚመጣም ይታወቃልና ቅድም ከመጀመሩ በፊት ታች ሆኜ ነግሬያቸዋለሁና 2ም 3ም ከሆነኛ እንቀጥላለን፣ እናስተምራለን። አገር ለመምራት አንድ ሰው ነው የሚያስፈልገው፣ 10 ሰው አያስፈልግም። አንድ ሰው 2 ሰው ካለ ቤት ያለ ካዳመጠ እዛ ውስጥ ሀገሩን የሚታደግ ትውልድን ዓለምን የሚታደግ ሰው ይኖራል።
የሁልጊዜ የምናደርገው ስለሆነ ነው። የተለያዩ ዩኒቨርሲቲዎችም ስጠራ እንደዛ አይነት ነገር ይገጥመኛልና ሳይንስ ሲሆን ትንሽ ተማሪዎች ናቸው የሚመጡት እንደዚህ ሳይንስ ነገሮች ሲሆኑ፣ ሌላ ነገር ሲኖር እንደዚሁ አዳራሽ ሊሞሉ ይችላሉና ያ ብዙ እንትን ሊሆን አይችልም። ኤኒዌይ ግን እናንተ አስባችሁ የሆነ ነገር እናገኛለን ብላችሁ ስለመጣችሁ እናንተ ልትመሰገኑ ይገባል። እውነት ጥበብን ፈልጓት ጥሩ ነው ወደ እሷ እየሄዳችሁ። ከዛ በፊት ግን ዋሊያ መጽሐፍትን በጣም ነው የማመሰግነው። ብዙ ጊዜ አሁን እንደምታውቁት በእኛ ሚዲያ ቅድም ተገልጿል፣ ልጆቻችን ትውልዱ የሆነ ነገር ማግኘት አለብን ብለን በጣም እንለፋለን። አንድሮሜዳ አንዱ በጣም ያስለፋን ነገር ነው። እርግጥ የልፋታችን ሪሊ አግኝተናል ብዬ ነው የማስበው። ምክንያቱም ምን አይነት ትውልድ እንደተፈጠረ እናውቀዋለን። ይሄ ደግሞ ዋሊያ እንደዚህ እውቀት መተላለፍ አለበት ብሎ አንድ ጊዜ አቅርቤያለሁ። ከዚህ ቤት ተጋብቼ ከ1 እስከ 2 ዓመት ይሆነዋል ይመስለኛል። እንደዚሁ አገር በቀል ላይ መሰለኛል ያቀረብኩት። ደስ ብሎኝ ነው የሄድኩት። ዛሬም እንደዚሁ ደስ ብሎኝ ነው የመጣሁት። ምክንያቱም ውስጤም ያለ ነገር ነው። ህዝባችን ትውልዱ ማንበብ አለበት። ብዙ እውቀት ይጎለዋል። ገና ብዙ ያልሄድነው ነገር አለ። ስለዚህ ይሄን ወስዶ ዋሊያ መጽሐፍቴን በማድረጉ በእውነት ከልብ ደስ ስለሚለኝ ነው። ፊሊንጌን ያው ግድ መናገር ስላለብኝ ነው። በዚሁ ቀጥሎ በእውነት እግዚአብሔር ያበርታችሁ ነው የምለው። ሌላ የምለው ነገር የለኝም። እዛ ውጪ አገር በቀል ስነፈለግ እንዳልኳችሁ የሆነች ፓተርን አስይዤ ነው የመጣሁት። ብዙ ነገሮች አሉ፣ ግን ለዛሬ አጭር ነገር ነው ያቀርባለሁ ብዬ የመጣሁት። ሞሮፍ እንደው አገር በቀል የሚለው ነገር ቱ ዘ ፖይንት ሄጄ ከማወራም ወደፊት አይ ሆፕ ቅድም እየነገርኳችሁ ነበር፣ ቃል ገብቼላችኋለሁ። ይሄ እኛ ውስጥ ያለ ነገር ስለሆነ ለትውልዱ ለሀገራችን የምናስተላልፈው ብዙ ነገር ይኖራል። የቀሩ ነገሮች አሉ፣ ብዙ ጥበቦች አሉና በራሴ የተጠራው የግድ መሆን የለበትም። እርግጥ ማህበራዊ አገልግሎት አለብኝ፣ እሰጣለሁ፣ ነፃ አገልግሎት እሰጣለሁ። በዩኒቨርሲቲ እኔ ከረንትሊ የኮተቤ ትምህርት ዩኒቨርሲቲ ውስጥ ነው ያለሁት። ኢቭን አሁን ኦንላይን የማስተምራቸው ልጆች አሉ በነፃ የግድ ስለሆነ ትውልዱን ሀገሬን ማገልገል ግዴታዬ ነው። ዜት ወደፊትም በመርጣቸው እርሶች ይኖራሉ ብዬ አስባለሁ። በዚህ ገና ብዙ ያልተገለጹ ነገሮች አሉ። በዚህ ጉዳይ ላይ ያልኩኝም ማቅረብ እንዳለብኝ ፊል ስላደረኩ እሱን ወደፊት ከነሱ ጋር የምጨርሰው ይሆናል። ሀገር በቀል ስነፈለግ የሚል ነገር ይሄ ነገር ምን ያደርግልናል? በጥያቄ መልክ ነው የማነሳው። ጥያቄዎቹን ብቻ አንድ ሰሌክት ያደረኳቸው ብዙ ጥያቄዎች 15-20 ጥያቄዎች የሚሆኑ እነሱም ብቻ ራሱ ጥያቄዎችን አንብቤ ብሄድ ለእኔ አሁን በቂ ነው። ምክንያቱም ኦሪጂናል ፍልስፍናውን ካላወቅን ሀገር በቀል የሀገር ስነፈለግ ብቻ አይደለም። ሀገር በቀል እንዳልኩ ቅድም እንደተገለጸው እኔ ኦልሞስት ብዙ ሀገር በቀል ውስጥ እሰራለሁ። ከረንትሊ ኢትዮጵያ ሀገር በቀል ድርጅት እዛ ሰብሳቢ ነኝ። ሌሎችም የሀገር በቀል እንትኖች አሉ እዛ ውስጥ ኢቭን የኢትዮጵያ ባህላዊ ሐኪሞች ማህበርም አለ። እዛም እንዲሁ የቦርድ ሰብሳቢ ሆኜ ብዙ ሀገር በቀሎች ውስጥ ኤኒዌይ እሰራለሁ፣ የግድም ስለሚሆን ማለት ነው። ሀገር በቀል ለምን እንፈልጋለን? መጀመሪያ ደረጃ ስነፈለጉ አንድ ነገር ነው። ሀገር በቀል ለምንድን ነው የሚያስፈልገን? ምክንያቱም ተርሙ ቃሉ ቀላል አይደለም። እንደ ሀገርም አሁን የምንሰራው ነገር ስላለ ነው። እንደ ሀገር በቀል እውቀቶችን እናከማች የሚል ትምህርት ሚኒስቴር የጀመረው ኢኒሼቲቭ አለ። በሚዲያም ተላልፏል። ዘንድሮ የተወሰኑ ሰዎችን ሰብስቦ ኮሚቴዎችን የኢትዮጵያ ሀገር በቀል እውቀቶች መሰነድ አለባቸው የሚል ተለያይተን ስላለን ነው። ከኢትዮጵያ ጥበብ ጋር አንድ 20 ሰዎችን ሰሌክት አድርገዋል። ከዛ ውስጥ አንዱ እኔ ነኝ ያለሁበት። እንደ ሀገር በቀል እውቀቶች መሰነድ አለባቸው። ምክንያቱም እንደ ሀገራችን አይደለም፣ እንደ እውቀታችን እንደ ጥበባችን አይደለም እየኖርን ያለ ነው። ለምሳሌ አንድ ጥያቄ ልጠይቃችሁ። ምን በላው ምግብ ኦርጋኒክ ነው አይደለም? ኦርጋኒክ ነው አይደለም? ሰው መቼም የሚበላውን ነገር ካላወቀ አስቸጋሪ ነው የሚሆነው። የምንለብሰውን ልብስ ታውት እሱ ችግር የለውም ልንል እንችላለን። የምንመገበው ምግብ ኦርጋኒክ ነው አይደለም ከሆነ ብለን ጤናችን እንዴት ነው ወደሚለው ጋር ስለሚወስደን ነው። ለዛ ነው እንደ ሀገር የሀገር በቀል እውቀቶቻችን መመለስ አለብን ተብሎ ወደኋላ እየተመለስን ነው። በነገራችን ላይ እንደ ሀገር ያለውን ነገር ነው የምነግራችሁ። ምክንያቱም ብዙ ነገር ሉዝ እያደረግን መተናል፣ ጤናችንን ጨምሮ። ታች ከ20 ዓመት በፊት ህፃናት አይታመሙብንም ነበር። አሁን መገመት ከምንችለው በላይ ሆኖብናል። የአዋቂዎቹን ተውት፣ የበሽታው አይነትን ተውት።
ከብዙ ነገሮች ጋር ከሀገር በቀሉ ጋር ስለሚያያዝ ነው። ጀነራሊ ነው የነገርኳችሁ። ሀገር በቀል ስነፈለኩ የሚለው አንድ ራሱን የቻለ ነገር ነው። ሀገር በቀል ኦኬ፣ እሱን እንውሰድ እርሳችን ስለሆነ ምን ያደርግልናል? ሀገር በቀል ስነፈለክ ማውራቱ ለምን ያስፈልገናል? ኢትዮጵያ ራሷ ሀገር በቀል ስነፈለክ አላት ወይ? እውቀቱ አለን ወይ? ምክንያቱም ሀገር በቀል ስነፈለክ ስንል አለን የለም የሚለው ጋር የግድ መሄድ ስላለብን ነው። አንድ ኢትዮጵያዊ ይህንን ቢያንስ በተወሰነ መልኩ መመለስ አለበት። እውቀቱ አለን የለንም የሚለውን ካላወቀ ትንሽ አስቸጋሪ ሊሆን ስለሚችል ነው። ጥያቄዎቹን ዝም ብላችሁ አዳምጡ። ምክንያቱም አንዳንዴ አሁን አስተማሪ ነኝ፣ ኮተቤ ትምህርት ዩኒቨርሲቲ ብያቸዋለሁ። ቅድም እንደተገለጸው ከ20 ዓመት በላይ አስተምሬያለሁ እና የትምህርት እንዴት ኮሚኒኬት ማድረግ እንዳለብን በተወሰነ መልኩ ራሴ ማጀስት ስለማድረገው ነው። በአካባቢያችን የተደበቁ የማናያቸው ነገሮች አሉ የሉም? እንግዲህ እንድትመልሱልኝ አይደለም፣ ምክንያቱም ጊዜ የተሰጠን ጊዜ የተወሰነ ነው። አትሊስት ግን ሰው ራሱ መመለስ ቢችል ጥሩ ነው። ሀገር በቀል ማለት ስነፈለክ ማለት ይሄ ነው ብሎ ማውራት አውርቶ መሄድ ይቻላል። ያ ብዙም አያስኬድም። ምክንያቱም ሰው ያለው ተፈጥሮ በቂ ነው፣ ብዙ ነገሮችን ራሱ መመለስ ስለሚችል ነው። ኦሪጂናል ፍልስፍናዎቻችንን ከመለስን ብዙ ነገሮችን አብረን መመለስ ስለሚችል በሚል ነው። በአካባቢያችን የተደበቁ ግን የማናያቸው ነገሮች አሉ የሉም? ለራሳችሁ መመለስ ትችላላችሁ። ሪሊ አሁን እኛ 3 ዳይሜንሽን ምናምን ተብለንም ፊዚካል እንትናችን ታውቁታላችሁ። ስለዚህ አይናችን የማያየው ነገር አለ የለም? በአካባቢያችን ያሉ ግን የማይታዩ ነገሮች አሉ የሉም? አይ ሆፕ የሆነ ነገር ትላላችሁ ብዬ ያስባለሁ። እስኪ እዛ ሆናችሁ ዝም ብላችሁ ምልክት ንገሩኝ። አሉ የምትሉ እስቲ እጃችሁ ማውጣት ትችላላችሁ። በአካባቢያችን ያሉ ግን የማናያቸው ነገሮች አሉ የምትሉ እስቲ እጃችሁን ከፍ አድርጉ። የሉም የምትሉ አካባቢያችን ያሉ ግን የማናያቸው ነገሮች የሚባል ነገር የለም። በቃ ተፈጥሯችን ኦኬ፣ የሉም። እሺ፣ አብዛኛው ሰው ዝም ነው ያለው። ዝምታም ያው ትርጓሜ ስላለው ችግር የለውም። በአካባቢያችን ምክንያቱም እንትኑ እዛ ጋር ስለሚመልስላችሁ ነው። ይሄ እንትን እንዳልኳችሁ ብዙ ነገሮች ወደ እናንተ ጋር አምጥቼ ራሳችሁ እንድመልሱ ጥያቄው ብዙ ነገሮችን ስለሚይዝ ነው። ስነፈለክ ያው እንዳልኳችሁ ብዙ ጊዜ ይሄ ስነፈለኩን አስተምራለሁ እና ልጆች ይጠይቃሉ። ለምሳሌ ኢትዮጵያውን ሀገር በቀል ስንል ኢትዮጵያውን ስለምናወራ ነው። የሳይንሱ አለ። እኔ ሁለቱንም ነው የማስተምረው። ኦልሞስት አመቱን ሙሉ ፊዚክስ አስተምራለሁ፣ አስትሮፊዚክስ አስተምራለሁ። ስነፈለክ የኢትዮጵያውን ስነፈለክ እንደዚሁ አስተምራለሁ። ብዙዎች ይጠይቃሉ እና አንዳንድ ሰማያዊ አካላት ስለ ኢትዮጵያ ስናወራ ሰማያዊ አካላት አሉ፣ የሚታዩ የማይታዩ አሉ። በኢትዮጵያ ዶክመንት የተጻፉ አሉ ግን አናያቸውም። ስለዚህ አይናችን የማያየው ነገር አለ የለም? በአካባቢያችን ያሉ ግን የማይታዩ ነገሮች አሉ የሉም? ሳይንስ ላይም አንዳንድ ጊዜ እናስተምራለን። ለምሳሌ 3D 4D ምናምን፣ እኛ 3D ነን፣ 4D 5D እያልን እናስተምራለን ሳይንሱ ላይ። 4D አሁን ማየት አንችልም፣ ተፈጥሯችን በቂ አይደለም። የሚያዩ ሰዎች ደግሞ አሉ። ለምሳሌ ህፃናት የሚያዩት አለ፣ እኛ ማናየው አለ። ለምሳሌ በእጽዋት ሳይንስ እንኳን ብንሄድ ህፃናት እያዩ እኛ አናይም። ስለዚህ ቅድም መልሳችሁ አለ አይኖርም በሚል ኖ ፕሮብለም፣ ችግር የለውም። ግን ሰው ልጅ ተፈጥሮ ምንድን ነው? እሱ በአካባቢያችን ምን አለ? የእኛ ተፈጥሮ ምን ያክል ነው? ድሮ ተፈጥሯችን ምን ያክል ነበረ? ከሺዎች ዓመታት በፊት አባቶቻችን ተፈጥሯቸው ምን ያህል ነበር? አሁን እኛ ከነሱ ያለን ርቀት ምንድን ነው? እሱ እንደነሱ ይሆን ይመስላችኋል? 2000 ዓመት ወደ ኋላ ብንሄድ ወይም 3000 ዓመት፣ እኛ እንኳን 6000 7000 መሄድ እንችላለን፣ ችግር የለብንም። 6000 ዓመት ወደ ኋላ ሄደን አሁን ከ6000 ዓመት በኋላ ያለን ሰዎች ተፈጥሯችን አንድ ይመስላችኋል? እነሱ ማየት የሚችሉትን ነገር ማየት የሚችል ይመስላችኋል? ያንን ማለት ነው። አሁን ሀገር በቀል ስነፈለክ ብለን ስናወራ ኦሪጂናል ተፈጥሯችን ምንድን ነበረ? የሚታዩ አሉ፣ ማይታዩ አሉ። ዶክመንታችን የሚያሳየው ድሮ የሚያዩ አሉ፣ ይታያሉ። ሰማያዊ አካላትም ይታዩ ነበር። ለምሳሌ ገነት ትታይ ነበረ፣ እስከ ተወሰነ ጊዜ ድረስ ትታይ ነበረ። ከዛ በኋላ በሰው በራሱ ችግር ተሰወረች። ትታይ ነበር፣ ምድር ላይ ሆነን እናያታለን። አቅጣጫው ሁሉ ተቀምጧል። ምስራቅ፣ ሌሎችም ዓለማት አሉ። ለምሳሌ ብሔረ ሕያዋን በስተሰሜን ነበረች፣ ብሔረ ብፁዓን በስተደቡብ፣
ሌሎችም እንደዚሁ በስተ ምዕራብ ሲኦል፣ በስተ ምስራቅ ገነት ተብሎ ተቀምጧል። ቢያንስ ሰው ልጅ ገነተኛ የነበረ አሁንም ቦታዋ ሁሉ ኢትዮጵያ ምናምን እንደዚህ ተብሎ ተቀምጧልና ለምንድን ነው የማናየው? የሚያዩ ሰዎች ደግሞ አሉ። ከሰው ልጆች እዛም ደርሰው የመጡ እንዳሉ የኢትዮጵያ ሀገር በቀል ስነ ፈለክ ይነግረናል። ከዛ አንጻር ነው ቅድም የተደበቁ የምናያቸው ማናያቸው ነገሮች አሉ የሉም። ይሄን አመቱን ሙሉ ከልጆች ጋር እንደዚሁ ስለምንል እንደዚህ አይነት ፍልስፍናዎችን በተወሰነ መልኩ ሁሉን ነገር ዛሬ ማውራት አንችልም። ቢያንስ ግን ጥያቄዎች ይዛችሁ ከሄዳችሁ አመቱን ሙሉ መመራመር ስለምትችሉ ነው ይሄን ጥያቄ የማነሳው። ለዚህ አይን ስላለን ብቻ እናያለን ማለት አይደለም። እሱን ነገር እንትን አሉ በሉ። ከዚሁ ጋር በተያያዘ እንደዚሁ ሰዎች ብዙ የሚጠይቁኝ ነገር አለ። ተሰወሩ፣ ለምሳሌ ስለተሰወሩ ፒራሚዶች፣ ስለተሰወሩ ከተሞች እንደዚህ እናወራለን። ሁሉ ነገር ግልጽ አይደለም። ነባራዊ ዓለም ላይ ሁሉ ነገር አይታይም። እንግዲህ ሀገር በቀል ብለን ስናወራ እነዚህ ነገሮች ሁሉ የግድ ኮንሲደር መደረግ አለባቸው። አሉ የሉም የሚለው ነገር ካሉ የሚያዩ አሉ፣ የማያዩ አሉ። ለምን የሚለው ነገር አብራችሁ መመለስ አለባችሁ። ማናያቸው ለምንድን ነው የሚለውን ጥንታዊ ተፈጥሯችን ጋር ስንሄድ ለምሳሌ በእኛ እንደየእምነቶቻችን አዳም ሔዋን የሚል ነገር እናውቃለን። በክርስትናውም በእስልምናውም አዳም ገነት የሚል ነገር እንዳለ ታውቁ ነበረ። አዳም ሁሉ ማየት አዳም አይንና የኛ አይን የተለያየ ነው። አዳም ማንኛውም ነገር ማየት ይችላል። ሩቅ የሆነውን አቅርቦ ማየት ይችላል። እንግዲህ የአዳም ታሪክ ስለሚያወራ ነው። እሱን ማየት ይችላል። መላእክትን ማየት ይችላል። የተሰወሩ ነገሮችን ማየት ይችላል። እንስሳትን ማዋራት ይችላል። እዚህ አይነት ነገር በዚህ እንግባባለን በሚል ነው። እስልምናውም ክርስትናውም ኢትዮጵያ ሕዝብ 98% በላይ በእምነት ላይ ስላለ ማወራው ነገር መግባባት እንችላለን በሚል ነው ይሄንን ማነሳው። ለዚህ የአዳም ተፈጥሮ አይ ቲንክ አሁን እኛ ጋር የለም በዚህ ሴንስ ከሄድን። ስለዚህ የተደበቁ ነገሮችን ማየት አለማየት የሚለው ነገር ከዚህ ከስነ ፈለክ እንትኖች ጋርም አብሮ ስለሚሄድ ነው። የሰው ልጅ ፊዚካዊ ተፈጥሮ ብቻ ነው ያለው ወይስ መንፈሳዊ፣ አካላዊና መንፈሳዊ ሁለቱ? የትኛው ነው ተፈጥሯችን? እኛ አይ ሆፕ ሁለቱንም ብላችሁ ነው መልሱልኝ ብዬ ነው የማስበው። ከሆነ አንዳንድ ጥያቄዎች በፊዚካሊ ብቻ አይመለሱም እንደማለት ነው። ተፈጥሯችን ሁለቱም ከሆነ ምንመራመርባቸው ነገሮች ወይም እንዲመለሱ የምንፈልጋቸው ነገሮች በመንፈሳዊ እይታ መታየት አለባቸው ማለት ነው። ይሄ ግልጽ የሆነ ነገር ነው። ለዛ ነው ወደ ፍልስፍናው እየሄድኩ ያለው አሚን ኦሪጂናል እንትኑ ጋር እየሄድኩ ያለሁት። ዴይሊም ስለሚያጋጥመኝ ነው። ይሄ እንደዚህ ነገር የፊዚካል ነው ካልታየ አልታየም በቃ ብሎ ስለሚደፍን ነው ሰው። መንፈሳዊ ተፈጥሮ አለ። አዎ፣ በዛ ግን ዲታችድ ሆነ ነው የምንመልሰው መልስ። ብዙ የሚያው እንደዚህ ዴይሊ ከምናገኘው ሰዎች ጋርም ስለማንግባባ ነው። መንፈሳዊ ፍጡር ከሆንክ መንፈሳዊ ነገሮችን መርምረህ ማግኘት አለብህ። ካልሆንክ አይደለሁም ብለህ ነው የምንግባባው። ካልሆንክ ብዬ እኔም ስለምጀምር ነው። ካልሆናችሁ ይሄ ነው እያልን ኤቲስት ሊሆን ይችላል አንድ ሰው ለምሳሌ ከሆነ አፕሮቼ ሌላ ነው የሚሆነው። ሰው እንደ እምነቱ መሄድ ይችላል፣ ግን ስናወራ በዛ መልኩ ስለሚሆን ማለት ነው። ሌላው ተፈጥሯችን ምድር ላይ ብቻ የሚቀር ነው ወይስ የሚቀጥል ነው? ይሄንን በተወሰነ መልኩ መመለስ ከቻለን የአገር በቀል ስነ ፈለክ ሰማያዊ አካላትን መመለስ ስለምንችል ነው። እንደ ጥያቄ ያርጋችሁ ውሰዱት። ሌላው ቅድም እንዳልኳችሁ ነው፣ 4 ዳይሜንሽን አናይም እንትን ማለት እንችላለን። ለምሳሌ ሳይንስ እናስተምራለን ስነ ፈለኩን 4D ይባላል፣ ስፔስ ታይም ይባላል። በሂሳብ መቀመር ይቻላል። ሳይንሱን እናስተምራለን ዩኒቨርሲቲ ውስጥ 4D እያለን 3 አለ ከስፔስ ጋር የተያለ 4ኛው ጊዜ ነው። ይሄንን በሂሳብ መቀመር ይቻላል። ብዙ በተለይ አልበርት አንስታይን በዚህ ጉዳይ ላይ ሌሎችም ሰርተውታል። ሂሳቡን መስራት እንችላለን፣ ቪዥዋላይዝ ማድረግ እንችላለን። ማየት ግን አንችልም። ይሄ ጋፕ ግልጽ ነው። ማየት አይቻልም፣ ፊዚካሊ ማየት አይቻልም። ለምሳሌ ከዚህ ግድግዳ ጀርባ ምን አለ እንደማለት ነው። 4 ዳይሜንሽን ማየት ከቻልኩኝ ከግድግዳው በኋላ ከግድግዳው ጀርባ ሰው ቢቆም ማየት እችላለሁ እንደማለት ነው፣ ግን አልችልም። ሂሳቡን ግን መስራት እችላለሁ። ይሄ ዴይሊ የምናስተምረው ሂሳብ ስለሆነ ማለት ነው። የሚያዩ ሰዎች ደግሞ አሉ። እንደዛ ከሆነ ምን ማለት ነው የሚለውን አብሮ የሚሄድ ስለሆነ ነው። ሌላው ከዚሁ ጋር ሰው ልጅ የተፈጠረው ለምንድን ነው የሚለው ነገር ከመለስን የሀገር በቀል ስነ ፈለክ ምናምን የሚለው ነገር ከከዋክብቱ ከጨረቃ ከፀሐይ ከፕላኔቶች ጋር ይያያዝብናል። ምክንያቱም እነዚህ ነገሮች የተፈጠሩት ከሰው ተፈጥሮ ጋር በተያያዘ ነው። ስለዚህ ሰው ልጅ የተፈጠረው ለምንድን ነው የሚለውን ከመለሳችሁ
እነዛ ነገሮች ጋር ያለ አታችመንት ይገባቸዋል እንደማለት ነው። ይሄን በተወሰነ መልኩ መመለስ ካልቻላችሁ እዛ ጋር የተለያየ ስለሚሄድ ነው። ለዛ ነው ይሄንን ሞር በጥያቄ መልክና አትሊስት ሐሳብ ሆኖ እናንተ ጋር ከቀረ ከዛ በኋላ ኤኒ ታይም ላይ ራሳችሁ መመራመር ትችላላችሁ። ሌላ ጊዜ ላይ እንገናኛለን መልሰን በሌላ አፕሮች ደግሞ ይሄን ነገር ልናሳስ ስለምንችል ነው። ይሄ ዴይሊ የሚያጋጥመኝ ስለሆነ ነው በዛ መልኩ ያቀረብኩት። ለምሳሌ የእናንተ ርቀት ከኔ ምን ያህል ነው አሁን መገመት መቻል አለባቸው። ስነፈለክ ብዙ ጊዜ ርቀትን፣ ጊዜን፣ መጠነቁስ ወይም ማስ ምናምን ነገሮችን በተወሰነ መልኩ መገመት ብንችል ጥሩ ስለሚሆን ከኔ ያላችሁ ርቀት ምን ያህል ትመልሳላችሁ? ከተፈጥሮ ያላችሁ ርቀት ምን ያህል ነው? ተፈጥሮ በጣም ወሳኝ ጥያቄ ነው። በነገራችን ላይ ከተፈጥሮ የሰው ልጅ ተፈጥሯል፣ ግን በአካባቢያችን ካለን ተፈጥሮ ርቀታችን ምን ያህል ነው የምንግባባው ከተፈጥሮ ጋር? ከእጽዋቱ ጋር ሊሆን ይችላል። ምክንያቱም መግባባት ስለሚቻል ነው። ምሳሌ ብዙ የእጽዋት ሊቃውንት አሉን። ከእጽዋቱ ጋር መግባባት ይችላሉ፣ ማውራትም ይችላሉ። በነገራችን ላይ ሙዚቃም ያቀርቡላቸዋል። ሳምቲንግ እንደዚህ አይነት ነገሮች አሉ። በጣም ቶፕ የሚባሉት የሕክምና ሊቃውንቶቻችን ማለት ነው። እኛ ከተፈጥሮ እንደዛ ከሆነ ነው አንዳንድ ነገሮች ሊገቡን የሚችሉት። ማውራው ነገር ልንግባባ የምንችለው ከተፈጥሮ ጋር ምን ያህል እንትን ናችሁ? ሲምፕሊ በሰው በልቶ ጠጥቶ እዛ የሚሰራውን ስራ ሳምቲንግ እሱን አይደለም የምለው። ጥንታዊ ተፈጥሮቻችን ለምሳሌ ቅድም ከአዳም ጀምሬ ይላቸዋለሁ። አዳም ያው እሱ ሱፐር ሂውማን ብለን እንወስደው እንችላለን። አዳም አባታችን ለየት ያለ ፍጡር ነው። እንደ መላእክት አድርጋችሁ መውሰድ ትችላላችሁ። ተፈጥሮ ለየት ያለ ነው። የኛም ጥንታዊ ተፈጥሯችን እንደዚሁ ረቀቅ ያለ ነበረ ያው እንደምታውቁት። ስለዚህ ከተፈጥሮ ጋር ያለን እንትን አሁን ስለ እጽዋት ብያቸዋለሁ። የእጽዋት ሊቃውንት እንትን ነግሬያቸዋለሁ። ሌላውም እንደዛው ነው የሚቀጥለው። ፀሐይ ልትሆን ትችላለች፣ ከዋክብት ሊሆኑ ይችላሉ፣ ፕላኔቶች ሊሆኑ ይችላሉ፣ ወይም በአካባቢያችን ያለ ነገር ሊሆን ይችላል። ምን ያህል ነው ኢንተራክት የምናደርገው ያን ነገር ለመረዳት ማለት ነው። ከተፈጥሮ ጋር ያለን አታችመንት ነው አንድ ነገር የሚወስነው። እውቀታችንንም ማንነታችንንም ሊወስን ስለሚችል ነው። እሱን እናንተ ለኩት። ከዚሁ ጋር ከኢትዮጵያ እውቀት ጋር ያላችሁ ርቀት ምን ያህል ነው? ይህም በጥያቄ ያልኳችሁ ለዛ ነው። ስነፈለክ ይሄ ነው ብሎ መውጣት ይቻላል። እሱን ለጊዜው ሬሊ አልፈለኩትም ካለኝ እንትን አንጻር። ከኢትዮጵያ እውቀት ያላችሁ ርቀት ብቻም አይደለም። በኋላ እንደ ጥያቄ እንዲሁ እንትን ያልኩት ነገር አለ። ብዙ ጊዜ አሁን ያለው ማህበረሰባችን አንድን ነገር ካላወቀ ውሸት ነው ብሎ ደምድሞ ይሄዳል። በጣም የተቸገርንበት ነገር ማለት ነው። እውቀቱን እስከሚያድግ 12 እስኪጨርስ ዩኒቨርሲቲም ካልተማረው ከዛ በኋላ ሲነገረው የማመን ፖሲቢሊቲ በጣም ቀንሶብን መቀነሱ ይሁን ዝም ማለቱ ይሁን በተቃራኒው አቅጣጫ ሄዶ ነው ይሄ ነገር ውሸት ነው የሚል ድምዳሜ ላይ እየደረሰ መጣብንና ከዛ አንጻር ነው ክሪቲካል ነገር እያጋጠመንም ስለመጣ ነው። ከኢትዮጵያ እውቀት ምን ያህል ርቀታችሁ ምን ያህል ነው የሚለው እንድገም በራሳችሁ እስቲሜት አድርጋችሁ ለራሳችሁ ነው የምትመልሱት። ስለኔ አትነግሩኝም። ከዛ ውጪ ከኢትዮጵያ ጋር ራሱ ከኢትዮጵያ እውቀት ስንል እርግጥ ኢትዮጵያን ማወቅ ግድ ያስፈልጋል። ኢትዮጵያ የምትባለውን ሀገር ካላወቅን የሀገር በቀል ብንለው ትርጉም የለውም። ብዙ ነገሮችን ሁሉ ነገር የተያያዘ ስለሆነ ነው። ምክንያቱም ወደኋላ 6-7 ሺህ ዓመት መሄድ ሊጠበቅብ ይችላል። አክቹዋሊ ምድር የሆነ ጊዜ ላይ ጠፍታለች እንደሚታወቀው። ክርስትናውን በእስልምናውም ዓለም እንደሚታወቀው በኖህ ጊዜ ጠፍታለች። ኖህ 10ኛ ትውልድ ነው። የሰው ልጅ 10ኛ ትውልድ ነው። ግን ጠፋች ማለት ዶክመንቶች ጠፍተዋል ማለት አይደለም። ለምሳሌ 7ኛ ትውልድ ላይ ብንሄድ አዳም፣ ሴት፣ ቃየል፣ ቃይናን፣ አልኤል፣ ያሬድ ብለን 7ኛ ላይ ሄኖክ ላይ ነው የምንሄደው። 7ኛ ትውልድ ላይ የኢትዮጵያ አገር በቀል ስነፈለክ ብለን ስናወራ ስለ ሄኖክ ካላወራን የማይሆን ነገር ነው። አንግባባም። ምክንያቱም የሄኖክን እንትን እየተጠቀምን ነው። አሁን ካሌንደራችን ብዙ ነገሮቻችን ቀመሮቻችን ከሄኖክ ጋር የተያያዙ ናቸው። ለዚህ እሱን ጥለን እናውራ ብንል አይሆንም። ለዛ ነው ከኢትዮጵያ ጋር እርግጥ ከጥበባው ጋር ነው ያልኳችሁ ያላችሁ ርቀት ምን ያህል ነው የሚለውን ነገር መለካት ከቻላችሁ እዛ ድረስ ለምትሄዱ መግባባት እንችላለን። ለዛ ነው በጥያቄ መልክ አንስቼ እያልን እንሄዳለን። እናንተም ብዙ ነገሮችን በራሳችሁ ጊዜ ስለምትሄዱበት ማለት ነው። ወደ ኋላ መሄድ አለብን።
አሁን ታሪክ ስናስተምር የታሪክ መጽሐፍቶቻችን አያቸዋለሁኝ እኔ ያው ሀገር በቀል ላይም ስለምሰራ ከ1 እስከ 12ኛ ክፍል ላይ የኢትዮጵያ እውቀቶች ምን ያህል ገብተዋል የሚለውን ሁሉ ጊዜ ያዋለው ልጆቻችን እዛ ላይ ካስገብተን ካላስተማርን ተማሩ አልተማሩ እንደዚሁ ዝም ብለን ነው የሚቀጥለው። አሁን ምሳሌ የኢትዮጵያ ዘመን አቆጣጠር ሁሉም እንትን ላይ የለም፣ አስገብተነው አናቅም። አይገርም? እንጠቀምበታለን ግን አስገብተነው አናቅም። የረቀቀ የስነፈለግ እውቀት ነው፣ ካሪኩለም ላይ አይገባም። ሁልጊዜ የሚገርመኝ ሁልጊዜ እናገረዋለሁ ያ ነገሮች አሉና ርቀታችሁን ብታውቁ ጥሩ ነው። ሌላው ትምህርት ቤት መሄድ ግዴታ ነው። እርግጥ ያው ዓለሙ የሚመራበት ስርዓት አለ፣ በዛ እንትን ያው ሊሆን ይችላል። እንደዛ ከምሬ ይልቅ እውቀት ለማግኘት ትምህርት ቤት የግድ መሄድ ያስፈልጋል። ይሄን ከምለው ነገር ጋርም ስለሚያያዝ ነው። እሱን ፈጠን እያልኩ ዝም ጥያቄውን ምክንያቱም ሀገር በቀል ስንል ትምህርት ቤት ላይሆን ይችላል። ለዛ ነው ይሄን ጥያቄ ያነሳሁት። የሰው ልጅ እውቀት ለማግኘት ግድ ትምህርት ቤት መሄድ አለበት እንዴ? ተፈጥሮ አይበቃም? ወር በአካባቢ ያለው ቅድም ከተፈጥሮ ጋር ያላችሁ አታችመንት ያልኩት ለዛ ነው። ለምሳሌ በእንትናችን ነው የምንለው ከተማረ የተመራመረ ይባላል አይደል? ምን ማለት ነው ትርጉሙ? መማር ሌላ ነገር ነው፣ መመራመር ነው። ብዙ ጊዜ እኔም ህጻናትም ጋር ብዛት ትምህርት ቤት እንደዚህ ሄዳለሁ እና ነገሮች እናወራለን። መማር ሌላ ነው፣ መመራመር ሌላ ነው። ትምህርት ቤት ሄደህ ትማር ትችላለህ። በተወሰነ መልኩ ምርምርም ሊያስተምሩ ይችላሉ። ግን ተመራማሪ ለመሆን የግድ ምክንያቱም ትምህርት ቤት ሳይሄዱ የሚገርም ዓለማችን ያስደነቀ ስራ ይሰሩ አሉ አይደለም? የአምፖል የፈለሰፉ ኒኮላ ቴስላ ምናምን የሚባሉ ትምህርት ቤት አንዳንዶቹ እንደውም ትምህርት አያስፈልግም ብለው ሁሉ ይወጡ አሉ። ያ ራሱን የቻለ እንትን ነው፣ አንድ አፕሮች ሊሆን ይችላል። ግን በጣም አነስ ያለ አፕሮች ነው እሱ። ብዙ ከቤተሰብ ጋርም ይሄን ጉዳይ በጣም በጥልቀት እናወራለን እና አንዴ ቤተሰብን እንደዚህ እየሰበሰብን ስለምናወራ ልጆቻቸውና ተለያይተው ይኖራሉ ብዛት። ትምህርት ቤት ራሱ ምን ማለት ነው? እውቀት ሪሊ እውቀት ትምህርት ቤት ብቻ ነው ወይ ያለው የሚለውንም የሀገር በቀሉም ከዛ ጋር ስለሚሄድ ነው ትምህርት ቤት የሚለውን ያነሳሁት። ሌላው መንፈስን ከቁስ ጋር ማዋሃድ ይቻላል አይቻልም? የቅድም ወዳልኳችሁ ጥያቄ ሊወስዳችሁ ይችላል። እኛ ቁሳዊ ኦኬ ፊዚካል እንትን ያለን አካላዊ ተፈጥሮዋለን፣ መንፈሳዊ ተፈጥሮዋለን። ሁለቱን አንድ ላይ እንደው ማስኬድ ይቻላል አይቻልም? እርግጥ ሁለቱም ከሆነ አለን ብለን ልናስብ እንችላለን። ግን በመንፈሳዊ ኃይል ቁሳዊ ነገሮች ጋር መተርጎም እንችላለን አንችልም የሚለውን ሀሳብ ለማንሳት ነው የፈለግኩት። ምክንያቱም ይሄ ነገር ነው ወደ ኋላ የሚመልሰና ወደ ኦሪጂናል ተፈጥሯችን የሚያስገባን። ከዛ አንጻር ነው ይሄ እንግዲህ ይሄን ከመለስን የሀገር በቀል ብዙ ምላቸው ነገሮች የሚመለሱት እዛ ጋር ነው። ወደ ኋላ ሄደን ይሄ አለን ይሄ የለንም ይሄ ያለን ይሄ የለንም ብለን ስናወራ ብዙ ያደረግናቸው ነገሮች ወይም ወደ አባቶቻችን ጥንታዊ ሊቃውንቱ ወይም የጥበብ ሰዎች ጋር ስንሄድ ሁለቱን አንድ ላይ ሜርጅ አድርገው ማንቀሳቀስ ስለሚችሉ ነው። ቁሳዊውን እንትንና መንፈሳዊ ነገር ማድረግ ይችላሉ። ቅድም አዳም እንደዚህ የረቀቁ ነገሮች የሚታዩ የተሰወሩ ምናምን ምላችሁ ነገሮች ከዛ ጋር ስለሚያያዙ ነው። እኛ አሁን ይሄን ማድረግ እንችላለን ወይስ አንችልም? ሁሉ ላይ ዝም ብሎ በልቶ ጠጥቶ ተኝቶ መተነስቶ ሳምቲ የሩቲን የሆነው ላይፍ አይደለም። በዛ ምንም ነገር አናመጣም፣ እንደዚሁ ነው የምንኖረው። ያን አይደለም እያልኳላችኋለሁ። በዓለማችን ላይ ብዙ እንደዚህ ጋር እንደዚህ ረቀቀ ስራ እዚሁ አዲስ አበባ ዩኒቨርሲቲ 4 ኪሎ የተማርኩት እዚህ ከኤዥያ የሚመጡ በተለይ ህንዶች ናቸው አስተምረውኛል። የሚገርም አመቱን ሙሉ አሁን ምሳሌ ኳንተም ሜካኒክስ የሚል አለ፣ ኳንተም ፊዚክስ ብዙ ጊዜያችን የሚወስደው የነበረው እሱ ነው። አመቱን ሙሉ ወረቀት ይዞ የማይመጣ ፕሮፌሰር ነበረ። የሚገርም ነገር ነው። ብዙ ጊዜ የሚመስጠኝ እነዚህ ሰዎች እንዴት እዛ ጋር ሊደርሱ ቻሉ የሚለው ነገር ነው። ኳንተምን እኔም አስተምረዋለሁ ተምረዋለሁ፣ ብዙ ጊዜ ነው የሚፈጀው እሱ ነው። ግን ይህን ያህል ደረጃ እንዴት ደረሱ? እስካሁን ያነሳሁላችሁ ፍልስፍና ወደዛ ጋርም ስለሚወስድ ነው። በነገራችን ላይ እንዴት እዛ ጋር ሰው አንድ ወረቀት ይዞ አይመጣም እንዴ? ሂሳብ ነው። በዚህ ላይ ልም ያለ ኮንሰፕት ነው ያለው። እኛና ኢትዮጵያ አሁን ርቀታችን ነው መለካው። ቅድም ከተፈጥሮ ጋር ያላችሁን ርቀት ለኩ እያልኩ ነበረ። እኔ አሁን ከህንዶች ጋር ማወዳደር ጀመርኩ። ራሴን ርቀታችን ምን ያህል ነው እያልኩ መለካት ጀመርኩ። እንደዚህ የረቀቀ ስራ እርግጥ የረቀቀ ስራ ይሰራሉ። ኤዥያ፣ ህንድ፣ ኢራን የምትባል ሀገር ሰምቲክ ሪሊ በጣም ጂኒየስ የሆኑ ሰዎች ናቸው እነሱ ሰዎች። የኛም ተፈጥሮ እንደዛ ነው። ባይ ዘ ዌይ ሌላ ነገር ውስጥ ካልገባን ያ ነው። ኤኒዌይ እንደዚህ እያልኩ ጥያቄዎች እጠይቃለሁ። ጋፕ እያደረኩ መሄድ ስላለብኝ እዛች ላይ 1-3-4 ደቂቃ ብቻ እዛ ጋር
ስላይዷ ላይ እያያችሁ ባትመልሱልኝም ምን ማለት እንደሆነ ብቻ ትነግሩኛላችሁ። ከሚቀጥሉ ቃላቶች ውስጥ ትርጉማቸውን ስንቱን ታውቃላችሁ? አንዳንዴ የሚታይ ነገር ጥሩ ስለሚሆን ይሄን ያመጣሁት። መጀመሪያ ማርች 21 ሀገር በቀል ላይ ነው ያለሁት፣ ከዛ አልወጣሁም። ማርች 21 ሲባል ምን ማለት ነው? ቀጥሎ ምንድን ነው የሚለው? ይሄ እንግሊዝኛው በአማርኛ ምንድን ነው የሚባለው? ማን ብላችሁ ተተረጉማችሁት? ኢኖክ ይላል። ምን ማለት ነው? ሄኖክ ማለት ነው አይደል? ሄኖክ። እሺ ይሄ ምን ማለት ነው? ሰውር ይላል። ለምሳሌ ሰውር ሰምታችሁ ታውቃላችሁ? አገር በቀል ላይ ያለ ነው። አገር በቀል ስነ ፈለክ ላይ ሰብአ ሰገል። አይ ሆፕ የሆነ ነገር ትረዳላችሁ ብዬ አስባለሁ። ቀጥሎ መሽተሪ ይላል። መሽተሪ ምን ማለት ነው? መሽተሪ ከአገር በቀል ጋር የተያያዘ ነገር ነው። ከዛ ርዕስ አልወጣሁም። ኦቦራ ዲቃ ሲባል ሰምታችኋል? እነዚህ ቁጥሮች ምንድን ነው የሚያሳዩዋችሁ? ለምሳሌ 365.242.189 365.25 365.2513888 ስታያቸው እነዚህ ነገሮች ይሄ መለየ አገር በቀል ስነፈለክ ስንል እነዚህ ሶስቱ ትርጉማቸው የተለያየ ነው። ምክንያቱም እኛ የራስ አንድ አመት ልትሉ ትችላላችሁ። የትኛው አንድ አመት ወደሚለው ጥያቄ ወስደናል። የኢትዮጵያ ወይስ የሌላው? የከዋክብቱ ወይስ? ምክንያቱም በከዋክብት መለካት እንችላለን አንድ አመትን፣ በፀሐይ መለካት እንችላለን። የኛ ፀሐያዊ ነው። በከዋክብትም ደግሞ አለን ካሌንደር ሀገራችን ውስጥ፣ በጨረቃም እንደዚሁ እንለካለን። ስለዚህ ሶስት መለየት ያስፈልገናል እንደማለት ነው። ለዛ ነው ልዩነት አለን የምንለው። ሀገር በቀልም ብለን ስናወራ አያንቱ ሲባል ምድሮ ትዝ የሚላችሁ? ሀገር በቀል ስነፈለግ ብለን ስናወራ አያንቶች የሚባሉ አሉ። ለምሳሌ አንደኛው ባህላችን ላይ ስንሄድ አያንቱ ይባላል። ምን ማለት ነው? እሺ ይሄኛውስ ፊቼ ይላል። ለምሳሌ ፊቼ ሲባል ከስነፈለግ ጋር ከአስትሮኖሚ ጋር ምንድነው ትዝ የሚላችሁ? ይሄን መመለስ መቻል አለባችሁ። እሺ ኦሪያሬስ ይላል እዚህ ጋር። ኦሪያሬስ ሲባል ሀገር በቀል ስነፈለግ ጋር አእምሯችን የሚመጣው ነገር ምንድነው? እሱ ቅድም ርቀታችሁን ለኩ ብያችኋለሁ። ይሄ 1000 ዓመት ሊሆን ይችላል፣ 5000 ዓመት ሊሆን ይችላል፣ 7000 ዓመት ሊሆን ይችላል። ወደ ኋላ ተመልሰን የኢትዮጵያን ሀገር በቀል ስነፈለግ ስናወራ አእምሯችን ውስጥ ይመጣ ነገር ማለት ነው። አንዳንድ ተርም ነው ከሁሉም ጋር የወሰድኩት። በዲዳስፋ ይላል። በዲዳስፋ ምን ማለት ነው? ይሄን ቃል ሰምታችሁ ታውቃላችሁ? ሀገር በቀል ስንል ስነፈለግ ስንል ይሄ አንዱ አእምሯችን ውስጥ ሊመጣ የሚችል ነገር ነው። ባዜን ይላል። ባዜን ሲባል ነው ትዝ የሚለን። ቅድም እንዳልኳችሁ እንግዲህ ብዙ ነገሮች አብረው የተያያዙ ነገሮች ናቸው። ባዜን ምንድን ነው እሱ? ቶረስ ይሄ ከአንዱ ቅድም ካወራሁት ከአንዱ ጋር ይያያዛል። ይሄ ከስነፈለግ ጋር ምን ያያይዘዋል? ደሸት የሚለውን ነገር ሪሊ ኦኬ ኤኒዌይ ወደዛ መጣበታለሁ። አእምሯችን ስነፈለግ ኢትዮጵያን ስነፈለግ ስናወራ ይሄ ነገር ግድ አእምሯችን ስምጣት አለበት። ቦረናና ኢትዮጵያ ስነፈለግ ምን አገናኘው? እንዳልኳችሁ አእምሯችሁ ይሆንና በራሳችሁ ጊዜ ስለምመልሱት ነው። ሪሊ ጊዜያችሁን ብዙ ነገር አባክናችሁ ከመጣችሁ አይቀር አትሊስት እዚህ ሁሉ ነገር እንኳን ባንመልሰው ሄዳችሁ አመቱን ሙሉ ልትመራመዱበት የምትችሉት ነገር ስለሆነ ነው። ቦረና ብለን ኢትዮጵያ ስነፈለግ ምን አገናኘው? አሶኒያ እና ኢትዮጵያ ሀገር በቀል ስነፈለግ ምድር ሊያገናኘው የሚችለው በራሳችሁ ጊዜ ትንትሉታላችሁ። 24 ሰዓት 21 ደቂቃ 0.4 ሰከንድ ኢትዮጵያን ስነፈለግ ስናወራ ይሄ ነገር ምድር ውስጥ የሚያያዘው አንድ ሰው ይሄን ነገር መመለስ መቻል አለበት። 7518 ምድር የሚያሳየን ነገር ቶሎ አይ ቲንክ ቶሎ አእምሯችሁ ውስጥ የሆነ ነገር መምጣት አለበት። 7518 ኢትዮጵያ ሀገር በቀል እውቀት ስነፈለግ ብለን የሆነ ነገር ልንመልስ ይገባል። ካሲዮፒያ ይሄም የሆነ ነገር 1920 ይሆናሉ። ከ20 ራሳችሁ አርሙና ለራሳችሁ ስጡ። እንዳልኳችሁ ከኢትዮጵያ ጥበብ ምን ያህል ርቀናል የሚለው ነገር እነዚህ ነገሮች ይወስንልናል። ብዙ ነገሮች የተያያዙ ናቸው። ወደ ኋላ ስንሄድ ታሪክ ርዕሳችን ስነፈለክ ነው። ስነፈለኩ የማዕድን ጥበቡ፣ የእጽዋት ጥበቡ ሁሉ አንድ ላይ ታሪኩን ካወቃችሁ በነገራችን ላይ አብሮ የሚሄድ ነገር ነው። ለምሳሌ ባዜን ብያቸዋለሁ እዚህ ጋር። ባዜን ማለት ማን ነው? 2018 ዓመት ወደ ኋላ ብንሄድ ነግሶ የነበረው ንጉሳችን ባዜን ነው የሚባለው አይደለም? ክርስቶስ በተወለደ ጊዜ የነበረው እሱ ነው።
በእኛ ታሪክ ደግሞ እነዚህ የስነ ፈለክ ሰዎች፣ የጥበብ ሰዎች፣ አስትሮሎጂዎች ወራቸው አስትሮኖመሮች ናቸው ተጉዞ የነበሩት የስነ ፈለክ ሰዎች ናቸው። 5500 ዓመት በሙሉ አጥንተው የሚወለድ ንጉስ አለ ብለው ወደ ኢየሩሳሌም ሄዱ። እነዚህ ሰዎች ናቸው። ከነሱ ውስጥ አንዱ በወቅቱ የነበረው እሱ ነው። እሱም ሄዷል የሚል ጽሑፍ ስላለን ነው። ታሪክ ካወቅን አብሮ ብዙ ነገሮች አብሮ ስለሚሄዱ ነው ይሄን ያልኳችሁ። ለምሳሌ ደሸት ብያቸዋለሁ። እነዚህ የጥበብ ሰዎች ደሸት ነው የሚባለው ሌላ ስማቸው በታሪክም ተጽፏል። ታሪካችን ላይ እንዳልኳችሁ ታሪክ ላይ የምንማረው የተወሰነውን ነው። ዩኒቨርሲቲ ውስጥ የሃይ ስኩል ላይ ያለውን እንዳልኳችሁ ብዙ አየዋለሁና ዋናው ታሪካችን ከ3000 ዓመት በፊት የነበረው ኦልሞስት ዲታችድ ሆኗል። የተጻፉ መጽሐፍቶቻችን ከኖህ ጀምሮ ያሉ ናቸው። ኖህ አለ፣ ካም፣ ሴም፣ ያፌት ተብሎ ታሪኩ ተጽፏል። ኦልሬዲ እኮ ካሪኩለማችን ውስጥ ግን አናስገባውም። እሱ የራሱ ምክንያት ሊኖረው ይችላል። ከዛ ስንጀምር ግን ይህ ስነፈለኩ የእጽዋት ሳይንሱ የማዕድኑ ሳይንስ ኤቭሪቲንግ ግን እየተመለሰ ነው የሚሄደው። ብንማረው አትሊስት ህብረተሰባችን ተወሰነ ነገር ይመልስ ነበረ ቢያንስ በራሱ ጊዜ ከሚል ነው። ኢኖክ ያልኳችሁ መጽሐፈ ሄኖክ ነው። ስለ መጽሐፈ ሄኖክ ሳናወራ አይቻልም። ፈረንጆች በጣም ነው የሚጠቀሙበት ይህ መጽሐፍ በሚገርም ሁኔታ። እኛ እንዳልኳችሁ ስለ ቀመራችንም እዛ ላይ ያለ ነገር ነው። ስለ ጊዜ የሚገርም ነገር ነው። ኤቭሪቲንግ ስለ ጊዜ ለምን አጭርና ረጅም ይሆናል? ኢቭን ሰኔ ላይ ለምን ይረዝማል? ታህሳስ ላይ ለምን ያጥራል? በምስራቅ ለምን ትወጣለች? ስንት መስኮት አላት ፀሐይ? እንግዲህ አገር በቀል ስነፈለክ ስናወራ መስኮቶች አሏት። 6 መስኮት፣ በዚህ 6 መስኮት እያንዳንዱ ምን ያህል ርቀት አለ፣ በምን ወር የሚለው በሙሉ ተጽፏል። የሳይንሱ የራሱ እንትን አለው። የምናወራው ግን የኢትዮጵያን ከሆነ ከዛ መጽሐፍ ስለሚያወጣ ኢኖክ የሚለው እሱ ቡክ ኦፍ ኢኖክ ብለው የኛ መጽሐፍ ሄኖክ የሚለው ማለት ማርች 21 መጀመሪያ ላይ ጻፍኩላችሁ። ማርች 21 አሁን ማርች 28 ዛሬ 28 29 ምን ማለት ነው? ቀንና ሌሊት ደግሞ እኩል ይሆናል አይደለም? መጋቢት ላይና መስከረም ላይ ይሄ በእኛ መጽሐፍ ተጽፏል። ማርች ያልኩት ስለዚህ ከዛ አንጻር ትዝ ካላችሁ በፈረንጆቹ ስለተጻፈ ነው። በእኛ ወደ 12 አካባቢ መጋቢት 12 አካባቢ ማለት ውስጥ ከ6 ቀን በፊት ፀሐይ ኤግዛክትሊ በምስራቅ ትወጣለች፣ በትክክል በምዕራብ ላይ ትገባለች። ይሄን በእኛ ዶክመንት ስላለ ነው። ኢትዮጵያ ስነፈለክ ስናወራ እንደዛ ይሄንን መለካት ነው የምንችለው፣ ማየት ነው የምንችለው። ኦብዘርቭ ካደረግን እንግዲህ ስነፈለክ ስንል ከተፈጥሮ ጋር የሆነ ነገር ከሌለን አይቻልም። አሁን ብዙ ጊዜ ልጆችን ማስተምራለሁ፣ ትልቆችን ዩኒቨርሲቲ ውስጥ ማስተምራለሁ፣ የማስተርስ ተማሪዎችን ማስተምራለሁ። ከተፈጥሮ ጋር ያለን እንትን ዲታችድ ስለሆነ እዛው አንብበው የሆነ ጽፎ ሪፈር ጉግል አድርገው መመለስ እንጂ ተፈጥሮ ጋር ሄደው መመለስ አይችሉም። እንደዛ ከሆነ አይሆንም ነው። ከተፈጥሯችን ጋር ዲታችድ ሆነናል ነው ችግሩ። የተፈጠረው እዛ ጋር ነው። ሂዱ ጠዋት ላይ 12 ሰዓት ላይ ፀሐይ ስንት ሰዓት ወጣች፣ ስንት ሰዓት ገባች፣ አቅጣጫ ማወቅም ስለሚያስፈልግ ብዬና ለዛ ነው ተፈጥሯችን ትንሽ ስለሄድን የቲዮሪ ሰው ሆነናል፣ የተግባር ሰው አይደለንም። ከተፈጥሮ ጋር አይደለም ያለ ነው። በጣም የሚቸገርበት ነገር ማለት ነው። ለዛ ነው መለካት ያስፈልጋል። ይሄ ወረቀት ምናምን ቴክኖሎጂውን ትተነው ከተፈጥሮ ጋር ኢንተራክት ካደረግን ግን መመለስ እንችላለን ስለሚል ነው። ሰብአ ሰገል የሚለው ግልጽ ነው። መሽተሪ ያው በእኛው እንትን ጁፒተር ማለት ነው። በእኛ ዶክመንት ስነፈለኩ ስለተጻፈ በሀገር በቀሉ ሪፈር እንድታደርጉት በሚል ነው። ኦቦራ ዲቃ ብያቸዋለሁ። ይሄ ኢትዮጵያ ሀገር በቀል ስናወራ ብዙ ባህሎቻችን ውስጥ ስነፈለክ እውቀት አለ። አሁን በሳይንሱ ደማቁ ኮከብ የሚባለው ሳይረስ ይባላል። አሁን ወጥቷል፣ ማየት ትችላላችሁ። እንግዲህ ከተፈጥሮ ጋር ትንበሉ ካልኳችሁ ሄዳችሁ ኢንተራክት ማድረግ ነው። ካልሆነ የቲዮሪ ሰው ነን፣ ምንም አዲስ ነገር አንፈጥርም። ዝም ብለን ነው የምንኖረው። ፈረንጅ ለምን በለጠንም አይባልም ኢንተራክሽናችን ካቋረጥን በኋላ። ስለዚህ ኦቦራ ዲቃ ማለት ይሄ ሳይረስ የሚባለው ማለት ነው። በእኛ ጥንት ተጽፏል ዶክመንታችን ላይ። ቅድም ቦረና ብያቸዋለሁ። ቦረናን እዚህ ጋር ቦረና የሚል አረፍተ ነገር አለ። ቦረና ላይ ትልቅ የሆነ ሀገር በቀል ስነፈለክ አለ። አያንቱ ይባላሉ። አያንቶች ይባላሉ እነሱ በኦሮሞ ካሌንደር መሰረት አያንቶች የሚባሉ አሉ። ቦረና ላይ የሚገርሙ ሰዎች አይተው ለምሳሌ ይሄ ሳይረስ ብያቸዋለሁ። ሳይረስ የሚባለው ኮከብ በኦሮምኛው ኦቦራ ዲቃ ነው የሚባለው። ድሮ ሰዎች ፐብሊሽ አድርገው ስለ ኢንተርናሽናል የሚታወቅ ነገር ነው። ብትሄዱ ቦረና ላይ ያሳዩአቸዋል። ይሄ ኮከብ በብዛት ኦራዮን የሚባል ህብረ ኮከብ አለ። ለምሳሌ አሁን ይታያል። ማታ ላይ ማየት ከፈለጋችሁ እዩት። ይሄ ኦቦራ ዲቃ የሚባለው ወይም ሳይረስ የሚባለው ኮከብም አለ። እሱን ማየት ብቻ እኮ አይደለም፣ ግብርናው ምን መሆን አለበት፣ ሰብሉ ኢቭን የእንስሳትን ባህሪ ያዩና እንስሳት ከወትሮ የተለየ ባህሪ ካላቸው ከዛ ጋር ፓተርኑን ያስይዙታል። እጽዋቱ የዚህ ዓመት አዝርቱ ትክክል ካልሆነ ከዛ ጋር ያያይዙታል መናገር ስለሚችሉ ሀገር በቀል እውቀት እያልን ስናወራ እነዚህ ነገሮች ሁሉ ስለሚያጠቃልል ነው። ቦረና ላይ ልዩ የሆነን የስነፈለክ እውቀት ስላለን ነው። እዛ ጋር በዲዳስፋ ብያለሁ። እዛ ጋር በዲዳስፋ
ከ2018 ዓመት በፊት ኢትዮጵያ ሊቃውንት ወይም የጥበብ ሰዎች ተጉዘው ነበር። ያንዳንዳቸው ስማቸው ተመዝግቧል። ኢትዮጵያን እንግዲህ ለየት የሚያደርጋት ነገር ሁሉ ነገር ተመዝግቧል። የሄደ ሰው ስንት ሰው ሄደ፣ ስንት ሺህ ሰው ሄደ፣ ስንት ሰው እዛ ደርሶ 3 ሰው ሄዶ እዛ ጋር ስጦታ አቀረበ። አንዱ ስም ነው ይሄኛው። አንዱ ዊዳስፋ ይባላል። ፈረንጆች ለማመዛዘን ብለው ለማመጣጠን ብለው 3 ሰዎች ሄደዋል። አንዱ ጥቁር፣ አንዱ ኤዥያ፣ አንድ ፈረንጅ ያደርጋሉ። እነሱ እንደፈለጉ ማመጣጠን ይችላሉ። እኛ ሁሉ ከፈረንጆቹ ከመጻፋቸው በፊት መጻሕፍትም ስላለን ተጽፏል። ሁሉም ጥቁሮች ናቸው፣ ከዚህ ሄዱ ናቸው። ስሙ ነው ከአገር በቀል ስናወራ ከዛ ጋር ስለሚያያዝ ነው። አሶኒያ የጨረቃ ስሟ ነው። ጨረቃ ወደ 5 ስም አሶኒያ፣ እብላ፣ ምናሴ እያልን ስም አለ። ኢትዮጵያን ስነፈለክ ስናወራ ያ ሁሉ ስላለ ነው። 24 ሰዓት 21 ደቂቃ 0.4 ሰከንድ የሚለው በእኛ አንድ ቀን ማለት በኢትዮጵያ ስነፈለክ አንድ ቀን 24 ሰዓት አይደለም። 24 ሰዓት ከ21 ደቂቃ 0.4። ስለዚህ እነዚህ 0.21 ደቂቃና 0.4 ሰከንድ የምንላቸው ጳጉሜ 5፣ 6፣ 7 ከዚህ ነው የመጡት። ምክንያቱም እኛ የፈረንጆቹን አይደለም የምንጠቀመው። የኛ ራሳችን አሁን ካሌንደር አለን ብለን ስናወራ ጳጉሜ ያለን ብለን ስናወራ ለምሳሌ 0.4 ሰከንድ ብንሰበስባት በ600 ዓመት አንድ ቀን መሆን ትችላለች። ሂሳቡ ቀላል ነው። ለዛ ነው ጳጉሜ 7 እስካሁን ባያጋጥመንም በየ600 ዓመቱ አንድ ዕለት ስለሚሆን ጳጉሜ 7 ትመጣለች ብለን የምናወራው። ይሄንን እርግጥ ሂሳቡን ሰርተነዋል። አንድሮሜዳ የሚለው መጽሐፋችን ላይ ዲቴይሉን ጽፈነዋል። ይሄን ስናወራ ስለዚህ ነው እኮ አንድ ፈረንጅ ቢጠይቃችሁ ነው እኛ የራሳችን የሆነ እኮ የሰማያዊ እውቀት አለን፣ ኮስሚክ ኖሌጅ አለን። አንድ ዕለት ማለት ይሄ ነው። የእናንተ ሰዎች እናንተ አያቶች ሳይጽፉ እኛ እኮ እንደዚህ ጽፈን አለን ብለን መናገር ከቻለን ነው እኛ ኢትዮጵያውያን ልንባል የምንችለው። ዝም ብለን እንደው ከፈረንጁ ጋር መብላት መጣት ብቻ ከሆነና እንደሌለን አድርገን ራሳችን ትምል ከሆነ ኪሳራ ነው፣ የማይሆን ነገር ነው። ለዛ ነው ያችን ቁጥር ያልኳችሁ 7518። አይ ሆፕ ሁላችሁም ቶሎ ትመልሳላችሁ ብዬ ነው የማስበው። ራሳችሁ አርሙ ብያችኋለሁ። ማርክ ራሳችሁ ሰጥታችኋል ብዬ አስባለሁኝ። አሁን ያለንበት ዓመተ ምህረት 7518 አይደለም 2018 ነው የምንለው። ግን የኢትዮጵያው 5500 እዛ ጋር አስቀርተን ነው በዓመተ ዓለም ከቆጠርን 7518 በዓመተ ምህረት ከሆነ 2018 ነው የምንለው። ግን እኛ ጊዜ ብለናል ቅድም ከመጀመሪያው ጀምሮ እየቆጠርን ያለ ነው። ስለዚህ አሁን በዓመተ ዓለም ከቆጠርን 7518 ላይ ያለ ነው። በጨረቃ ደግሞ ይጨምርልናል። በጨረቃም ስም መቁጠር ስለምንችል ይጨምራል። አሁን 2000 በእኛ 2078 ነው 79 ላይ ያለ ነው አይደል? በጨረቃ ሂሳቡም ያለ ነገር ነው፣ አዲስ ነገር አይደለም። ሀገር በቀል ስነፈለግ ስንል ያንንም ስለሚል ነው። ካሲዮፒያ የመጨረሻዋ እሷ ነች። ካሲዮፒያ ሰማያዊም ያው ካርታ ላይ 88 ቦታ ተከፍሏል እንደምታውቁት። በአስትሮኖሚ የምናስተምረው እሱን ነው። 3ቱ ከኢትዮጵያ ሌላ ሀገር አልተያያዘም። ሰው አንዳንዴ ለምን ራሱ እንደማይደነግጥ ይገርመኛል። ስናስተምር ክላስ ውስጥ ምናስተምራለን፣ ሌሎች ዓለሙ ያውቀዋል። እርግጥ ሰማዩ እንደ ኳስ አድርገን ብንወስደው 88 ቦታ ተከፍሏል። እነዚህ ህብራተ ከዋክብት የሚባሉት ማለት ነው። ኮንስቴሌሽንስ ህብራተ ከዋክብት ይባላሉ። 3ቱ ብቻ ነው በሀገር የሚጠሩት በኢትዮጵያ፣ ካሲዮፒያ፣ አንድሮሜዳ እና ሴፈስ የሚባሉ ሌላ ሀገር የለም። እንዴት ሁሉ የዓለም ሀገር እያለ በኢትዮጵያ 3ቱ በኢትዮጵያ ሊጠሩ ቻሉ የሚለውን ነገር ራሱ በእውነት ኢትዮጵያን ስንፈልግ ሀገር በቀል እውቀት ስናነሳ ይህን ሁሉ መመለስ ስለሚጠበቅብን ነው። ይህን ራሳችሁ ኢቫሉዌት እንድታደርጉት ነው። ብዙ እርሶች ይኖሩናል። አይ ቲንክ ይሄ እስካሁን ያወራቱም ከበቂ በላይ ሊሆን ይችላል። ጊዜ ካለን ጨምራለሁኝ። ይብቃኝ። ዶክተር ጌትነት እናመሰግናለን። ክብረት መነሻ አስትሮፎቶግራፊ ላይ የሚጨምሩትም ነገር ካለ ወደ እሱቸው እናልፋለን። በቅድሚያ ግን ለዶክተር ጌትነት 1-3 ጥያቄዎችን በመሰረታዊ ርዕሰ ጉዳዩን ሳንለቅ በፊት ግልጽ መሆን ያለባቸው አንዳንድ ጥያቄዎችን አነሳለሁ። የመጀመሪያው ጥያቄ የቀረበው የኢንዲጂነስ አስትሮኖሚ የስነፈለክ ታሪክ እንጂ እኔ ምንድነው እንደ አንድ ሳይንስ ኢንዲጂነስነቱን ክሊርሊ ኢንዲጂነስ ብቻውን ታሪኩን ነው የሚመስለው። ምንድነው የሚለውን በግልጽ የተቀመጠ አልመሰለኝም። ምክንያቱም የተገለጸበት መንገድ የሚያዩ ሰዎች አሉ። እንዲህ ይደረጋል በጥያቄና መልስ መንገድም ስለቀረበ እንዲህ የሚያደርጉ ሰዎች አሉ። አሁን የሉም ሲባል ይሄ ሳይንስ ካል ነው። ይሄ ሳይንስ የሰው ልጆች ነው ወይስ የዚህ ቀደም ሰዎች በቆታ ላይ የደረሱ ሰዎች? ይሄ ዘመን ምን አቶ ነው ታሪክ ነጋሪ የሆነው ወደኋላ ተመልሶ አሁን ላይ ሆነን ማውራት የምንችልበት ቁመና ያጣ ነው? ለምንድን ነው?
አሁን ላይ እንዲህ እየተደረገ ነው፣ እንዲህ ይደረጋል፣ አሁንም እንዲህ ማድረግ ይቻላል ያሉ። ምክንያቱም ገነት ይታይ ነበር፣ ብሔረ ሕያዋን ብሔረ ብፁዓን ይታዩ ነበር ይላል። ሌላኛው ጥያቄ እዚሁ ላይ አንደኛ ገነት የመታየት ጥቅሙ ምንድን ነው? ብሔረ ብፁዓን የመታየት ጥቅሙ ምንድን ነው? እንደ ከነአን ነው ለሰው ልጆች ገነት ከታየ ሰው ልጅ በማየት ስላየነው ገነትን ማንገባበት ቦታ ነው። እንግዲህ የገነት ኮንሰፕት ግልጽ ስለሆነ ስለዚህ ማየታችን ጥቅሙ ምንድነው? ማየታቸው ጥቅሙ ምንድነው? አለማየታችን ያጎደለብን ነገር ምንድነው? እዚህ ላይ ደግሞ በዶክተር ፕሮፌሰር አስመሮም ለገሰ ገዳ 3 approaches of the study of African society የሚል መጽሐፋቸው ላይ ስለ ኦሮሞ ካለንደር ያነሳሉ። በይመስለኛል ወደ ኋላ ብንወስደው 50 ዓመት ገደማ አንድ ሰው እንዳገኙ ይህንን ነገር በተግባር የሚያሳይ ሰው እንጦጦ ተራራ ላይ ድረስ ይዟቸው መጥቶ ፕራክቲካሊ በባላ እንጨት ከከዋክብት ጋር ቆጠራ አድርጎ የሚያሳይ ሰው ከኬንያ ካሉ ሐውልቶች ጋር የተገናኘ ጥናት እንዳለ ይገልጻሉ። ይህንን ካልን በዚህ ዘመን ያለው ኢንዲጂነስ የምንለው ፕራክቲካሊ አለ ወይ? እንዴትስ ነው የሚተገበረው? እንዴትስ ነው መረዳት የምንችለው? ታሪክ ይህ ነገር ኦልሞስት ታሪክ አይነት ነገር ነው። ይህ ታሪክ ሆኖ ለምንድን ነው የቀረው በሚል አይደለ እያረምከኝ በትክክል መመለስ ስላለብኝ በሚል ነው ያቀረብኩት። ያው ያለውን ነባራዊ ሁኔታ ነው። ርዕሱ ስነፈለክ ኢትዮጵያ ስነፈለክ አገር በቀል እውቀት ስነፈለክ የሚል ነገር ነው። ይህ ነገር አሁን ለምንድን ነው እሱ የሌለው? ታሪክ ነው። ታሪክ ሆኖ ቀርቷል። እኛም ታሪክ ነጋሪ ሆነናል። እኔ የራሴንም ፐርሰናል እንትንም ኤክስፒሪየንሴንም ነው አብሬ ሼር የማደርገው የግድ ስለሆነ፣ ምክንያቱም ዴይሊ የማደርገውም ነገር ስለሆነ ነው። እኛ ዴይሊ ፕራክቲካሊ የምናደርገው ነገር ነው። ካሌንደር አለኝ። ካሌንደር ላይ ሁልጊዜ እያየሁኝ ካሌንደሩ መቀጠል አለበት። ማውጣት ካለብኝ ያወጣለሁ። ካሌንደር ፕራክቲካል ነው ለኔ። ይቀመራል ብዙ ጊዜ። ለምሳሌ መስከረም 1 ላይ አዋጅ ይኖራል። የግድ ነው ካሌንደራችንን መናገር ስላለብን። እሱ ብቻ አይደለም፣ አጽዋማትን ሁሉ እናገራለን። በዓላት ሁሉም እንደዚሁ ይነገራል። ስለዚህ ለኔ አሁን ይሄ ታሪክ አይደለም፣ ፕራክቲካሊ ማድረገው ታሪክ ሆኖ የቀረ ነገር አይደለም። እርግጥ እንዳልከው ብዙ ነገሮች ከእንትናችን ወጥተው ታሪክ እንዲሆኑ ተደርገዋል። እሱ የሚታወቅ ነገር ነው። ቅድም ለምሳሌ ሳወራ ካሪኩለም ውስጥ መግባት የሚገባቸው ነገሮች አልገቡም፣ ወጥተዋል። አንዱ እንዲወጣ ከተደረገው ትልቅ ቶፒክ ውስጥ ይሄ የስነፈለኩ የባህር ሀሳቡ የአቡሻህሩ ሳይንስ ነው። አልገባም። ትግል አለ። የሚገርማችሁ ነገር አለመግባት ብቻ አይደለም፣ ብታስገቡ ሁሉ የሚል አይነት ነገር ነው ያለው። ይሄን ያው ግልጽ ስለምለው ሚዲያ ላይ ስለማወራው ነው። ድሮ ኢትዮጵያ ብዙ ጉባኤዎች ነበሯት። ለምሳሌ መጽሐፍት ቤት የሚል ጉባኤ ነበረን ድሮ። ኦልሞስት 4 አሉ። 5ኛው ይሄ የባህር ሀሳብ የአቡሻህር ትምህርት የሚባለው ነገር ነው። ሊቃውንቱ ሁሉ አሁን ጠፉ። የሚገርም ነገር እነሱ ሁሉ ከጉባኤ ቤት ሁሉ ጠፋ። እንደ 5ኛ ነበር የሚቆጠሩ። አንዳንዴ ከአንዱ ጋር ከ4ቱ አንዱ ውስጥ ይመደብ ነበረ። አሁን ኦልሞስት ጠፍቷል። ሊቃውንቱም በሚያሳዝን ሁኔታ ጠፍተዋል። ያ ሆኖ ግን ስቲል ካሌንደራችን ኤግዚስት አድርጓል። የስነፈለኩን አጽናፈ ዓለሙን የምናይበት እንትን ግን እርግጥ ቅድም የሰው ልጅ የተፈጠረበት ብያችሁ ነበር። ከዛ ጋር ስለሚያያዝ እነዚህ ነገሮች ያላነሳዎቹም አንዳንድ ሎጂካል ጥያቄዎች አሉ። በኋላ ላይ በ5 ደቂቃ ውስጥ አነብላችኋለሁ። እነዚህ ሰማያዊ አካላት የተፈጠሩት ለእኛ ነው። እኛ ምን አይነት ሰዎች ምን አይነት ፍጡራን ነን ብለን ስናወራ ቅድም ስጠይቅ ይሄን ነገር የሰው ልጅ ተፈጠረ። ጨረቃ፣ ፀሐይ፣ ከዋክብት፣ ፕላኔቶች ዝም ብለው ራንደምሊ የተፈጠሩ ብላችሁ ነው የምታስቡት? ደስ በቃ ፈጣሪ ያለ ብለን እንመን። ለምሳሌ አብዛኛው ቅድም እንዳልነው የእምነት ሰዎች ነን። እነዚህ ነገሮች ራንደምሊ ጀስት እነሱን ኢግኖር አድርገን እንድንኖር ነው። ኢግኖር ማድረግ እንችላለን፣ እሱ የራሳችን ጉዳይ ነው። እነሱ ስርዓት አላቸው፣ የጀመሩበት ጊዜ አለ። በኢትዮጵያ ስነፈለክ
ዑደታቸውን የሚጨርሱበት ጊዜ አለ፣ ተመዝግቧል። ዑደታቸው ያልቃል። ለምሳሌ ቅድም መጽሐፈ ሄኖክ ላይ ብያቸዋለሁ። ዑደታቸው በሆነ ጊዜ ላይ ያልቃል። ዑደት ነው ይሄ፣ ጊዜ ነው፣ ሳይክል አላቸው። ዑደት ሳይክል ብላችሁ ውሰዱት። ለምሳሌ ብዙ ጊዜ የእንትናችን መቼ ያልቃል? ለምሳሌ አንዱ የምናነሳው ነገር 8ኛው ሺህ ብለን አሁን ስለ ቆጠራ ስናወራ 8ኛው ሺህ ብለን እናነሳለን እና ይሄ ቀመር ተጽፎ ለምሳሌ ብዙ እንትኖች አሉ፣ የተለያዩ ቀመሮች አሉና አሁን 8ኛ ሺህ ውስጥ ነው ያለነው። 7000 ከገባ ጀምሮ 8ኛ ሺህ ነው የሚባለው በኢትዮጵያ ስነ ፈለክ እውቀት ከሄድን ብዙ ቀመሮች 7980 ላይ ብለው ቀምረውታል። የተለያዩ ሰዎች የተለያየ እንትን ተገልጾላቸው ጽፈውታልና 7980 ላይ ያልቃል። የጽሁፍ ኦልሬዲ የተጻፈ ነገር ነው። ስለዚህ ይሄ ነገር ተፈጥሮኛ ፈለግነውም አልፈለግነውም እሱ ተጽፏል። ዑደቱ ይቀጥላል። ይሄ ለሰው ልጅ ፕላን የሆነ ነገር ነው። እኛ ከተፈጥሮ ጋር ያለን ነገር ያልኩት እኮአችሁ ዝም ብዬ አይደለም። አሁን ያለው ትውልድ ዲታችድ ሆኗል። ዲታች ማድረግ ይቻላል። ከተፈጥሮ ጋር አይግባባም። ለምሳሌ አንድ አነሳዋለሁ ብዬ ያሰብኩት እንትን ነበረ። አሁን ላነሳው እችላለሁ። ስልጣኔ፣ የንቃት ስልጣኔ የሚባል አለ። ንቃት ስልጣኔ የድሮ አባቶቻችን ስልጣኔ ያላቸው የአእምሮ ንቃት ስልጣኔ ቪዥዋላይዝ ማድረግ የሚችሉ ማለት ናቸው። አሁንም አሉ፣ የንቃት ማዕከላትም አሉ። ለምሳሌ ስላላነሳሁት ነው እንጂ የንቃት ማዕከላት የሚባሉ ለምሳሌ ለኛ ተራራው ዝም ብሎ ተራራ ላይሆን ይችላል። ራስ ደጀን ስንል ዝም ብሎ ተራራ ላይሆን ይችላል። ሌሎችም እንደዚሁ ገዳማቶቻችን ሊሆኑ ይችላሉ። መስጊዶቻችን ዝም ብሎ አይደሉም፣ ማዕከላት ናቸው፣ የንቃት ማዕከላት ናቸው። ስለዚህ አለ ፕራክቲካል ነው። ታሪክ ብለን ብቻ የምናልፈው ነገር አይደለም ነው የኔ እይታም። ዴይሊ ኢንተራክት የምናደርገው የካሌንደሩን አንድ ነው የነገርኩህ። ከዛ ውጪ ለምሳሌ ቅድም ቦረና ላይ ብያለሁ፣ ዴይሊ ፕራክቲስ የሚያደርጉት ነገር ነው። ሌሎችም ለምሳሌ ፊቼ ብያለሁ ቅድም፣ ለምሳሌ ያልጠቀስኩት ፊቼ ማለት ሲዳማ ያለ ካሌንደር ነው። የሚገርም ነገር ነው። በጨረቃ ለምሳሌ ቦረና ላይ የከዋክብት ቆጠራ ነው ያለን። የከዋክብትና የጨረቃ ቆጠራ አለን። አሁን ኖርማል ካሌንደራችን የፀሐይ ነው። በከዋክብት ካልክ ቦረና ጋር መሄድ አለብህ። ሳይደሪያል ካሌንደር እንደማለት ነው። የከዋክብት ካሌንደር አመቱ እንደሆነ ከዋክብቱ በሙሉ ያውቋቸዋል። አሁን ወጥቷል። አጋጣሚ ኦራዮን ውስጥ ያሉ ሁሉንም ስማቸውን ያውቃሉ። በሳይንስ ብታጣቅስ ያውቁታል። ስለዚህ እየተጠቀሙበት ነው። ሁሉ ነገር ማኒፑሌት የሚያደርጉት በዛ ነው። ሰላም በዚህ ዓመት ሰላም ይኖራል አይኖርም የሚለውን እነሱ ይነግሩሃል። ፕራክቲካሊ የሚሰራበት ማለት ነው። ችግሩ ይሄ ነገር እየተሰራበት ነው ብለን ለልጆቻችን በካሪኩለም አስገብተን አንናገርም። ዋናው ችግር እሱ ነው። ብዙ እንትኖችን ሪሰርች ይሰራሉ። እኔም አንድ ሪሰርች እዛ ላይ ሰርቻለሁኝ። በዚሁ ካሌንደር ላይ ያነሳው ሰውም አለ እንደዚሁ አስመሮም ብዙ ስራዎችን ሰርቷል። እሱም ወደዛ እመጣለሁ። ሁለተኛው ጥያቄ ላይ መሰለኝ። ሌላ ያልከኝ ገነት፣ ብሔረ ብፁዓን እነዚህ ነገሮች ማየቱ ጥቅሙ ምንድነው? እሱ አለማየቱ ምን ያጎልብናል የሚል ጥሩ ጥያቄ ነው የጠየቀው። እንዴ ቤት ነው ይሄ። ለምሳሌ ቅድም አነሳሁት እንጂ ጥያቄ ብዬ በኋላ አሰላችኋለሁ። ቀጣዩ እነዚህ ሰማያዊ ፍጥረታት እኛ ስጋዊ ፍጥረት ብቻ አይደለም መንፈሳዊ ነን ካልን እዚህ ምድር ላይ ዘላለማዊ ህይወት የለንም። ስለዚህ ወደ እነሱ ነው የምንጓዘው። ስለዚህ ቀጣዩን ቤቴን ካላወቅኩኝ ማን ላቅ ነው ልምችለው? እሱን ነው። ምክንያቱም እየጓጓኝ ወደዛ ጋር እዛ መግባት አለ። አለበለዚያ መንፈሳዊ ኦኬ እኔ ምድር ላይ ነኝ፣ ስጋዊ ፍጥረት እዚሁ የሚያበቃ ነገር ነው። ስለ እነሱ ማውራት አይጠበቅብኝም። ስክሊየር ቀጣዩ ጉዞ ግን ወደ እነሱ ጋር ከሆነ እንዴ ስለ እነሱ ካላወራው ስለማላወራ ነው እችላለሁ። ገነት 24 ሰዓት ማሰብ አለብኝ። 24 ሰዓት ማሰብ ከሆነ ስለዚህ ጥሩ ነገር ማድረግ አለብኝ ማለት ነው። እሷ ጋር ለመግባት መጋጋጥ አለብኝ። መጥፎ ነገር ማስራት የለብኝም። በወንድሜ ላይ መጥፎ ነገር ማድረግ የለብኝም። ሰው መግደል የለብኝም። ሰው ማማት የለብኝም። ሰው ሲራብ ማየት የለብኝም። ስለ እሷ ማውራት አለብኝ። ሄኖክ ብያለሁኝ ቅድም። ሄኖክ አልሞተም፣ በስጋ ሄደ። ብሔረ ሕያዋን ላይ ነው ያለው። ስለ ሄኖክ ሳወራ ስለ ፈለክ ሳወራ ስለ ሄኖክ ሳወራ ሄኖክ የት ነው ያለው? ብሔረ ሕያዋን አልሞተም። የሚገርም ነገር እኮ ነው። ስለዚህ ስለ እነሱ ማወቅ ከፈለኩኝ የግድ ስለ እነሱ ማውራት አለብኝ። እንደነሱ መሆን እንኳን ባልችል ወደ እነሱ የሄዱበትን ፈለግ መከተል ስላለብኝ ስለ እነሱ አወራለሁ፣ አስተምራለሁ። ትውልዱም ይጠይቀኛል። ለምሳሌ ዘንድሮ ነው 6 ወር ሆኖ መሰለኝ ገነት ኢትዮጵያ ናት የሚል ሰምተህ ከሆነ አንድ አሜሪካዊ መሐመድ ጃዋይድ የሚባል ገነት ኢትዮጵያ ነች ባህር ዳር ነች ብሎ መጣ። ዝም ልል ነው እንዲያዳኔ እርግጥ እኔ በወቅቱ መልሻለሁኝ። አንድ ሚዲያ ላይ ጠይቄ መልሻለሁኝ። እንዲህ ሰውዬ ምን አስበው ነው
እርግጥ እነሱ አለ ኢትዮጵያ ነች አለች የለችም ቢሉም ከደነገጥን ትክክል አይደለም። እኛ ገነት የት እንዳለች ኢትዮጵያ ዶክመንት ለምሳሌ ገድለ አዳም የሚል መጽሐፍ አለን። ስለ ገነት ታሪክ ብዙ የተጻፉ ነገሮች አሉ። ሌሎችም እንደዚህ የጻፏቸው ለምሳሌ ኤርሚያስ የሚባሉ ጸሐፊ ጻፉት አለ አዳምና ገነት በኢትዮጵያ የሚል ዲዛይን ነገሮች አሉን። ይህ ሰውዬ ጽፏል ዝም ነው እንዴ ማለት ያለብን ለምን እንላለን? ተጠየቁ መመለስ አለብን። ምክንያቱም ቀጣዩ ቤታችን ነች ኢትዮጵያ ገነት ነች። ሰው ኢትዮጵያ ገነት ነች ሲባል ደስ ለው አንደኛ ደስ ለው ይገባል። በወቅቱ ብዙ ኮሜንቶችም የተነሱን ኮሜንቶችም እያወራሁ ነበርና ብዙ ሰው ባካችሁ ታሪክ አታውሩ። የሚገርም ነገር 98% ኢትዮጵያውያን በእምነት ውስጥ ነው ያሉት። የሰውዬ ከሙስሊም ነው ከአተም እስከ አዳም የሚል እንትን ርዕሱ ከአዳም እስከ አተም ብሎ በቁርአንና በመጽሐፍ ቅዱስ ላይ ተንተርሶ ነው ስለዚህ ጉዳይ የጻፈው። እርግጥ ያው የሰው ልጆች ቅድም ሰው ልጅ የተፈጠረው ያልኳችሁ ጥያቄ ሎጂካል ጥያቄ ያነሳው ከዛ አንፃር ነው። ሰው ልጅ ከገነት ወጥቷል፣ ገነት ይገባል። ስለዚህ ስለ ቤት ማውራት አለበት። የሰው ልጅ ስለ ገነት ምናምን እየተነሳ በወቅቱ ሪሊ የሚገርም ነገሮች ናቸው የተነሱት። እኔም የኢትዮጵያን ዶክመንቶች ጠቅሼ የአዳምና ሔዋን ታሪክ ገድለ አዳም ይባልማ እነዚሁ ነገሮች እንትን ብዬ ጽፌያለሁ። እና ስለ እነዚህ ነገሮች ማወቅ ወደዛ መሄድ ለፈለገ ሰው እንደዚህ ነገሮች ኮንሰንትሬት አድርጎ ወደዛ እንዲሄድ እርግጥ የተፈጠርንበትም ዓላማ እሱ ስለሆነ ያ ሊጠቅመን ይችላል ነው ልመልስ እንደምችለው ሁልጊዜ የምናደርገው ነገር ነው። አይ ቲንክ በክርስትናውም በእስልምናውም ዓለም ስለ ገነት ይወራል ብዬ አስባለሁኝ። ከእምነት ውጭ ከሆነን ጥያቄውን በዛ መልኩ ነው ልመልስ የምችለው። ኤቲስት ለምሳሌ አንድ ኢትዮጵያዊ ያለ አንድ ሰው ነው እስካሁን የማውቀው ኤቲስት የሆነ የኮስሞሎጂ ሰው ነው። እኔ ደቡብ አፍሪካ ነው የተማርኩት። የሚገርም ኢትዮጵያ ያጋጥሞኝ አያውቅም ነበር። እሱ ቶታሊ ኤቲስት ነው፣ የለየለት ኤቲስት። ባክ የምን ገነት ነው? ገነት የሚባል የለም፣ ሲኦል የሚባል ሁሉ ነገር እዚህ ምድር ላይ ያልቃል ነው የሚለኝ ነው። እኔ ፈረንጅ ነው የማውቀው፣ አንድ ፈረንጅ አንድ ጥቁር ሱፐርቫይዘሮቼ እንደዛ ናቸው፣ ኤቲስቶች ናቸው። ስናወራ ነው የምንለው ኤቲስት ምንም በቃ እኮ እዚህ ጋር እንሳ እኔ ከራበኝ የሞተ እንሳ ለምን አልበላም፣ ሰውም ቢሆን ለምን አልበላም የሚሉ ናቸው። ከነሱ ጋር ማውራባት ቶን ሌላ ነው የሚሆነው። ከኢትዮጵያ ግን ሲሆን ደግሞ ማውራው ነገር ሌላ ነው የሚሆነው። ግልጽ የሆነ ነገር ነው። ከዛ አንጻር ነው እንጂ የግድ ስለነዚህ ነገሮች ስለ ገነት ስለ ብሔረ ጽዋን ይዋን ስላወቅ ነስል እውቀት እዛ ያስገባሃል ማለት ግን አይደለም። እሱ ግልጽ የሆነ ነገር ነው። እውቀት ገነት አይከትህም። ከዛ ጋር ግን የተያያዙ አሁን ማነሳ ነገሮች ለዛ የምታደርገው ጥረት ወደዛ ሊወስድ ስለሚችል ነው። ሌላው አስመሮም ያነሳው ያልከው ኦሮሞ ካሌንደር ኬንያም አሁን አለ ወይ ይሄ ነገር ያልከው አስመሮም ያው ነፍሱን ይማር በዚህ ዓመት መሰለኝ ያለፈው አይደለም ብዙ ነገር ጽፏል በዚህ ጉዳይ ላይ በኢትዮጵያ ስነፈለግ በተለይ ኦሮሞ ካሌንደር ላይ ኬንያ ድረስ በዛ መስመር ላይ ብዙ ነገሮች ሰርተው ስለነበሩ ብዙ ታሪካዊ ነገሮች አሉ። ይሄ በዚህ ዘመን አለ ወይ እንዴት ምን መሆን አለበት አይደለም ያልከኝ እንዳልኩ ነው። ብዙ ነገሮች ዲታችድ ሆነናል። እሱ በጣም ታላላቅ ስራዎችን ሰርቶ አልፏል። እኛ ቅድም መጀመሪያ ላይ እንደነገርኳቸው የኢትዮጵያ እውቀቶች የሼልፍ እንትን ብቻ ሆነው ቀርተዋል እንደ ሀገር። በዚህ ዓመት የተነሳው ነው የነገርኳችሁ። ጀነራል አድርጌ ያነሳሁላችሁ ከዛ አንጻር ነው። ሼልፍ ላይ ዝም ብሎ ሪሰርች ተሰርቶባቸው ብቻ የሚቀመጡ ሆነዋል። ፕራክቲካል ዓለም አቀፍ ድርጅቶች ለሀገር በቀል እውቀት ስፖንሰር ያደርጉናል። ታውቃላችሁ? ለምሳሌ ዩኤስኤድ የሚባል ድርጅት ነበረ አይደለም? ሰላም ለማምጣት ዩኤስኤድ ይረዳሃል፣ ለምግብህ ዩኤስኤድ ይረዳሃል፣ ትምህርትን ስፖንሰር ያደርጋል፣ ሀገር በቀልንም ስፖንሰር ያደርጋል። ታዲያ እኛ ምን ሮቦት አይደለን እንደኛ? ሁሉ ነገራችን ስፖንሰር ከሆነ ምትበላው ሰላም፣ ትምህርት፣ እውቀት ስፖንሰር ከተደረገ ምን እየኖርክ ነው ይባል አይደለም? ይሄን በትክክል መመለስ መቻል አለብን። አሁን ይሄ ነገር ይቅርና እንደ ሀገር ስለተነሳ ነው ሁሉ ነገር ስፖንሰር ተደረገ። አንድ ሰው ዝም ብሎ ሁሉ ጊዜ ልጋብዝ ካልክና ሁሉ ጊዜ ይሄድ የምትጋበዝ ከሆነ አልቆልሃል ማለት ነው። በነፃ ዝም ብለህ ተጋበዝ ጠዋትም ቀንም ልጋብዝ ካለ ማጠረጥር ከሆነ ሰውነትን ለቀሃል ማለት የማይሆን ነገር እኮ ነው። እንደዛ እንደማለት ነው። ስለዚህ ነው ስፖንሰራቸው ይቅርብን፣ ወደ ራሳችን እንመለስ፣ ሀገር በቀል እናርገው። ስለዚህ ሼልፍ ሪሰርች ብቻ አይሁን የሆነ ነገር እናርግ የሚል ተጀምሮ ስለነበረው እኔም እንደ ሀገር እዛ ውስጥ ስላለሁበት ስራን ፕራክቲካል ይሁን ነው። ስለዚህ አስምሮም የሰራውን ስራ ወይ ሌሎች የሰሩትን ስራ እዛው ሄደን ትውልዱ እንዴት ይጠቀምበት፣ ስርዓተ ትምህርት ውስጥ እንዴት ይግባ፣ አሁን የምንሰራው ነገር ማለት ነው። ሰው ሲፈልግ አሁን ሄደህ መመራመር አትችልም። አንድ እውቀት ብትፈልግ የለም
የሆነ እንትን መኖር ነበረበት፣ ዳታቤዝ መኖር ነበረበት። አንተ የምትፈልገው ርዕስ ላይ ማንኛውም ርዕስ ላይ ሄደ ፕራክቲካል ነገር መስራት ስትፈልግ ዳታቤዝ መኖር ነበር፣ ማዕከላት መኖር ነበረባቸው። የአፍሪካንም ያለምንም በተወሰነ መልኩ አይቼዋለሁኝ። እነሱ ዳታቤዞች አሏቸው፣ እኛ የለንም። የአገር በቀል በተመለከተ ሄጄ ልመራመር ብትል የትም አትሄድም። እውቀት ሁሉ ተበታትኖ ነው ያለው። ከዛ አንጻር ነው አንድ ቦታ እናድርገው እንዳልከው፣ ያ በጣም ተበታትኖ ነው ያለው። ሪሰርች ሰርቶ ዝም ብሎ ጠረጴዛ ላይ ዩኒቨርሲቲ ውስጥ ዝም ብሎ የሚቀመጥ ነገር ነው። እንደዛ መሆን የለበትም። ፕራክቲካል የሆነ ነገር መሰራት አለበት፣ ዶክመንት መደረግ አለበት የሚል ነገር ተነስቶ እንደ ሀገር የተሰራ ያለው ከዛ አንጻር ነው። አይ ቲንክ የመለስኩልህ ይመስለኛል። ከሞላ ጎደል አብዛኛውን የአስትሮኖሚውን ዘርፍ ዶክተር ጌትነት በደንብ ገልጾታል። አሁን ወደ ሞደርን አስትሮኖሚ ማለት አሁን ከዛ ተያይዘን መተናውን ሞደርን አስትሮኖሚ ላይ ገባን። ምንድነው ቅድም ያቋረጥኩት ያው ዶክተር ጌትነት ወደ ኢንዲጂነስ አስትሮኖሚ ሲሄድ ምንድነው ለምንድነው የሚጠቅመን የሚለውን ነው፣ ለአስትሮኖሚን ማጥናት ማለት ነው። የተወሰኑ ነገሮችን ልጥቀስ። ለምሳሌ አስትሮኖሚን ከማጥናት ጀምሮ ብዙ ቴክኖሎጂዎች ዴቨሎፕ ተደርገዋል እና እነዛ ቴክኖሎጂዎች የሆኑ ሶሉሽኖች እንዲሰጡን ማለት ስፔስን እንድንረዳ ዴቨሎፕ ያደረግናቸው ቴክኖሎጂዎች ናቸው። ከዛ ሪቨርስ ደግሞ ምድር ላይ ብዙ ሶሉሽኖች ይዘውልን መጥተዋል። ለምሳሌ ሜዲካል ዋይዝ ብዙ ሶሉሽኖች መጥተዋል። ለምሳሌ ኤምአርአይ የሚባል እንትን አለ። የህክምና ሰው አለ ከመሃላችሁ? ኤምአርአይ ማግኔቲክ ሪዞናንስ ኢሜጂንግ የሚባል አለ። ምንድነው ማግኔቲክ ሪዞናንስ ኢሜጂንግ ላይ ማግኔቱ በውስጣችን ያለው ያው አብዛኛው ከውሃን የተሰራ ነውና ፋታችን ላይና ፋት ላይና ውሃው ላይ ያለውን ሃይድሮጅን ማግኔቱ አላይን ያደርገዋል። ከዛ በኋላ ደግሞ የሬዲዮ ሞገዱ ደግሞ ሪዞኔት ያደርግና ዲስተርባንስ ይፈጥራል። እነዛ አላይን የሆኑትን የሃይድሮጅን አተሞች ሪዞኔት ያደርግና ይረብሻቸዋል። በሚረብሻቸው ጊዜ ከዛ ወዲያውኑ ደግሞ ረብሻው ሲቆም ወደ ቦታቸው ወደ ኦሪጂናል አላይመንታቸው በሚሄዱበት ጊዜ ኤሚት የሚያደርጉት ጨረር አለ። ያንን ሪሲቭ አድርገን ሴንሰራችን ሴንስ የምናደርግበት ሲሲዲ የምንለው ካሜራ ቻርጅ ካፕል ዲቫይስ የሚባል አለ። በሱ አማካኝነት ነው የኤምአርአይን ኢሜጅ የምናየው። ሲሲዲ ካሜራ ያመጣሁበት ምክንያት ምንድነው? ኒር ኢንፍራሬድ የሚያይ የካሜራ አይነት ነውና ምንድነው አሁን ሁላችንም ስልክ ላይ ኢኩዊፕድ ነው። ሁሉም ስልኮቻችን አሁን ሁላችሁም ስልኮቻችሁ ላይ ኢኩዊፕድ ነው። ይሄን ደግሞ ሳታውቁት እናንተ ራሱ ሳምታይምስ ዴይሊ ፕራክቲስ ታደርጋላችሁ ከሲሲዲ ካሜራ ጋር። ለምሳሌ ሪሞት ባትሪ ይጨርሳል አይደለ? ከዛ ወይ እምቢ ሲላችሁ ቼክ ለማድረግ ምን ታደርጋላችሁ? ካሜራችሁን አብርታችሁ ልክ ባተኖቹን በምትጫኑበት ጊዜ ካሜራው ላይ ጨረር ይመጣል። ቲቪያችን እና ሪሞታችን የሚገናኙበት የኢንፍራሬድ ጨረር ነው። ሲሲዲ ካሜራ እንትናችን ላይ ኢኩዊፕድ ስለሆነ ሴንስ እናደርጋለን። ፌይንት የሆኑ በተለይ ደግሞ አሁን የሪሞቱን ጨረር አታዩትም ባይናችሁ አይደለ? ፌይንት የሆኑ የብርሃን አካላትን ካፕቸር ለማድረግ የሚረዳን የካሜራ አይነት ነው ሲሲዲ ካሜራ የምንለው። አስትሮኖሚካል ፐርፐዝ ነበረው። ከዛ በኋላ ግን ሜዲካል ትልቅ ሶሉሽን አምጥቷል። ልክ አሁን ለምሳሌ አዲሽናል ደግሞ ቸስት ስካን ምናምን የምንላቸው ብዙዎቹ ስፔስ ቤዝድ ወይም ደግሞ አስትሮኖሚካሊ ስፔስ ቤዝድ የሆኑ አፕሊኬሽኖች ነበር መጀመሪያ የተሰሩት። ከዛ በኋላ ነው ምድር ላይ ሶሉሽን ይዘው የመጣው። ፎር ኢንስታንስ ኢቭን ፌይልድ ያደረጉ ስፔስ ቴክኖሎጂዎች አሉ። ለምሳሌ አሁን ዴይሊ የምትጠቀሙበት ነገር አሁን ዋይፋይ ትጠቀማላችሁ አይደለ? ዋይፋይ ትናንሽ ሳይዝ ያላቸውን ብላክ ሆሎች ዲቴክት ለማድረግ የተሰራ ዲቫይስ ነበረ። ነገር ግን ኢት ፌይልድ ዲቴክት ማድረግ አልቻለም። ተቀመጠ። ከዛ በኋላ ግን ጥሩ ሚንስ የኢንተርኔትን ፕሮፓጌት የማድረግ የማዳረስ እንትን አለው። ስለዚህ ወደ ምድር ላይ አፕሊኬብል ሆነ። መጀመሪያ የተሰራው ግን ለስፔስ ቤዝድ ቴክኖሎጂ ነው። እና እንደዚህ አይነት ቴክኖሎጂ ዋይዝ ማለት ነው። ቴክኖሎጂ ዋይዝ እነዚህ ጥቅሞች አሉ። ያንን ካልም በኋላ ሲሲዲን ጠቀስ ያደረኩት አንደኛው ወደ አስትሮፎቶግራፊ ስለምንሄድ ነው። አስትሮፎቶግራፊ ስንሄድ አስትሮፎቶግራፊ ማለት የሰማይ አካላትን በፎቶግራፍ ካፕቸር ማድረግ ነው፣ መውሰድ ማለት ነው።
ሶ አርትና ሳይንስ ከሚገናኙባቸው አንዱ ቦታዎች መካከል አንደኛው አስትሮፎቶግራፊ ነው። ሶ ሰማያችን ላይ አይታችሁ ከሆነ ሁልጊዜ የምናየው ምንድነው? የብርሃን ነጥብ ነው አይደለ? ሁሉም የምናየው ዶት ነገሮች ነው። ሶ ዶት ነው ሁሉንም የምናየው። ነገር ግን ዶት ብቻ ስለምናይ መጀመሪያ በአይናችን እንቅስቃሴያቸውን እናያለን። ምንድነው? የትኛው ፈጥኖ ይንቀሳቀሳል አይደለ? ለምሳሌ ጨረቃ ከናንተ ጋር ኢንተራክት ለማድረግ እንዲመች ይሄን እየጠየኳችሁ፣ ለምሳሌ ጨረቃ እና ከአንድ የሆነች ፕላኔት በፍጥነት በሰማያችን ላይ ሊንቀሳቀስ የሚችለው የትኛው ይመስላችኋል? ኮመን አንደርስታንዲንግ እንዲሁ አይታችሁ ባይናችሁ ለምሳሌ ማታ ላይ መቼም አይታችሁ ታውቃላችሁ አይደለ? ወደ ላይ ጨረቃ ስትንቀሳቀስ አይታችሁ አታውቃላችሁ? አረ ተዋቱኝ እንደዚህ ከጨረቃና አንድ ፕላኔት ከምንላት ወይም ደግሞ አንድ የብርሃን ዶት ከሆነች ኮከብም ሊሆን ይችላል ፕላኔትም ሊሆን ይችላል በፍጥነት የሚንቀሳቀሰው የትኛው ይመስላል በሰማያችን ላይ? ልክ ነው። ምንድነው ዘሞር ወደኛ በቀረቡ ቁጥር እንቅስቃሴያቸው ምን ይሆናል? የፈጠነ ይሆናል። ተግባብተናል አይደለ? በጣም ዲስታንት የሆኑት ደግሞ ምንድነው ስቴሽነሪ የሆኑ ይመስለናል። በእርግጥ እነዛም በጣም ይንቀሳቀሳሉ። እነዚህ አሁን የምታዩቸው ከዋክብት ምናምን በጣም ይንቀሳቀሳሉ፣ ግን ከኛ አንፃር በጣም ሩቅ ናቸው አይደለ? ስቴሽነሪ መስለው ነው የሚታዩ። ሶ አሁን እንቅስቃሴያቸውን በዚህ አይነት መልኩ ካየም በኋላ ከተረዳም በኋላ ማለት ነው ለሰማያችን በደንብ እንቅስቃሴዎቹን በምን ፍጥነት ይጓዛሉ የሚለው በሙሉ ከተጠና በኋላ አሁን ኦፕቲካል ኤድ ላይ ስንገባ፣ ኦፕቲካል ኤድ ምንለው ቴሌስኮፕ ያልኳችሁ ቅድም፣ ቴሌስኮፖቻችንን ፖይንት እናረግና በቴሌስኮፖቻችን ላይ ደግሞ ካሜራዎች ሲሲዲ ካሜራ አንደኛው ነው። ኖርማሊ ደግሞ ዲኤስኤልአር ምንላቸው አሉ። አሁን እነዚህ የምታዩቸው እኛ የምንቀረጽባቸው እነሱን ከቴሌስኮፑ ጋር አታች ታረጉና ኢሜጆች ካፕቸር ይደረጋሉ። ሶ እነዛ የምታዩቸው የብርሃን ዶቶች በጣም አቀርባችሁ እንደገና ደግሞ ሪዞልቭ አድርጋችሁ ስታዩቸው ሌላ ኢሜጅ ነው ያላቸው። ለኛ ግን በአይናችን ብቻ ስናይ ምንድነው ዶት ሆኖ ነው የሚታዩን። ሶ እነዚህን ሴሌስቲያል ቦዲዎች ካፕቸር አድርጎ በፎቶ የማሳየት ስራ ነው አስትሮፎቶግራፊ የምንለው። ሶ ኢሜጆቻችን ከመሄዴ በፊት ስለ ቴሌስኮፖች የተወሰኑ ልበላችሁ። በኦፕቲካል ቴሌስኮፖች ምንላቸው አሉ። በሶስት እንከፋፍላቸዋለን። ሪፍራክተር፣ ሪፍሌክተር እና ካታዲኦፕትሪክ ምንላቸው ማለት ነው። ምንድነው? አንደኛው ሌንስ ቤዝድ ነው። ብርሃን በሚገባበት ጊዜ ሰብሮ ያሳልፍና ወደ አንድ ቦታ ፎከስ አድርጎ የምናይበት። ሪፍሌክተር የምንለው አለ ደግሞ አንጸባርቆ የሚያሳየን። የሁለቱን ስራዎች ደግሞ በጥምር አንድ ላይ አድርጎ የሚያሳየን ደግሞ የቴሌስኮፕ አይነት አለ፣ ካታዲኦፕትሪክ ወይም ደግሞ ኮምፓውንድ ቴሌስኮፕ የምንለው ማለት ነው። ሶ እነዚህ በየራሳቸው እነዚህ ቴሌስኮፖች በመጠቀም ካፕቸር የሚደረጉ የሴሌስቲያል ቦዲዎች አሉ። ከዛ ደግሞ ቴሌስኮፓችን አሁን ያወራነው ስለ አይኑ ነው። ቴሌስኮፕ አሁን የሪፍራክተር፣ ሪፍሌክተር እና ካታዲኦፕትሪክ ያልኳችሁ አይኑን ነው። ከቴሌስኮፑ ስር ደግሞ ከማውንት የምንለው አለ፣ የቴሌስኮፑ ጭንቅላት ማለት ነው። ማለትም ሰማይ ላይ ያሉት ኦብጀክቶች በሙሉ በምን ያህል ፍጥነት ወደየትኛው አቅጣጫ ይንቀሳቀሳሉ የሚለውን መረጃ በሙሉ የሚይዘው ማውንት የምንለው ቦታ አለ። ያ ማውንት የምንለው የቴሌስኮፓችን ብሬን ነው። ሶ ይሄን ሁሉ ሲሰራ ከምድር እንቅስቃሴ ጋር ካውንተር እያደረገ ነው፣ ወይም ደግሞ የምድርን ሽክርክሪት በተቃራኒ በኩል በመንቀሳቀስ ምን ያደርጋል? እነዛን ኦብጀክቶች ፎከስ አድርጎ እንድታዩ ኦፕቲካል ኢንስትሩመንቱን ያግዘዋል ማለት ነው። ሶ እዚህ ላይ ነው ካሜራ ተጨምሮ ፎቶዎች የሚነሱት። ሶ ይሄን ሁሉ አሁን ያልኳችሁ የተወሰነ ቴክኖሎጂካል ቴክ የሆነ ነገር ነውና አሁን ግን ከናንተ አሁን መስማት የምፈልገው ከምታዩትና ከምትረዱት ነገር አንፃር አስትሮኖሚ በነገራችን ላይ ዴይሊ ከአስትሮኖሚ ጋር ከስፔስ ጋር የተያያዘ ነገር ዴይሊ ኢንተራክሽን አላችሁ። ለምሳሌ ስለ ሳተላይቶች ታውቃላችሁ አይደለ? ትንሽ አይዲያው ሳተላይቶች በሶስት እናስቀምጣቸውና ሊዮ፣ ሚዮ እና ጂኦ የሚባሉ የሳተላይት አይነቶች አሉ። ምንድነው ሊዮ የምንላቸው? ሎው እርዝ ኦርቢት የምንላቸው የሳተላይት አይነቶች ናቸው። በብዛት አይታችሁ ከሆነ አንድ የብርሃን ነጥብ በፍጥነት ትንቀሳቀሳለች። አይታችሁ ከሆነ ማታ ላይ በነገራችን ላይ 1-2 ሰዓት ውጪ ላይ ወደ ላይ ብታዩ 4-5 ሳተላይት ታያላችሁ።
በተለያየ አቅጣጫ የሚንቀሳቀሱ ማለት ነው። ሶ ከሳተላይት ላይ የምልከታ ስራ የሚሰሩ ናቸው እነዚህ ሎ እርዝ ኦርቢት የምንላቸው ምልከታ ላይ ፎከስ አድርገው የሚሰሩ። ከዛ ደግሞ ሚዮ የምንለው አለ ሚድል እርዝ ኦርቢት የምንለው ሳተላይት ማለት ነው። እነሱ ደግሞ በብዛት ከኮሙኒኬሽን ጋር በተያያዘ ስለ ጂፒኤስ ታውቃላችሁ አይደለ? ጂፒኤስ አሁን በየስልካችሁ ትጠቀማላችሁ። ለምሳሌ ፈረስ ወይ ራይድ ምናምን ስትጠሩ ምንድነው የምታደርጉት? አፕሊኬሽኑ ላይ ስትሞሉ ያላችሁበትን ሎኬሽን ሴንስ አድርጎ ምን ያደርጋል? ከድራይቨሩ ጋር ኮሙኒኬት እንድታደርጉ ያደርጋል። ይሄ የሚሰራው ሚድል እርዝ ኦርቢት ላይ ያሉ ሳተላይቶች ምን ይደረጋሉ? መልቲፕል ሳተላይቶች ይላኩና ማለት ነው ምድርን እንዲዞሯት ይደረጋል። ሶ ሲንክሮናይዝ ያደርጋሉ። አንደኛው ሳተላይት ከናንተ መረጃ ይወስዳል ለናንተ አቀብሎ ከዛ በሚያልፍበት ጊዜ ለቀጣዩ ሳተላይት ያቀብልና እያለ ነው። የጂፒኤስ ቴክኖሎጂ በየቀኑ የምትጠቀሙት ነገር ስለሆነ ማለት ነው። ሶ የጂፒኤስ ቴክኖሎጂ እና መሰል ነገሮች። ሌላኛው ደግሞ ጂኦስቴሽነሪ የምንለው ነው። ጂኦስቴሽነሪ የምንለው በተለይ ከትንሽ ዓመታት በፊት ዲሽ አሁን ዲሽ ሳተላይት ዲሽ ቲቪ የምንለው አለ አይደል? ሳተላይት ቲቪ የምንለው ምንድነው የሚደረገው? አንድ ሀገር ጂኦስቴሽነሪ የምንለው በመጀመሪያ ደረጃ አንድ ቦታ ላይ ስቴሽን እንዲያደርግ ሳተላይት ነው። ማለትም ከምድር ሽክርክሮች ጋር እኩል የሚንቀሳቀስ ከአንድ ስርጭት የሚያካሂድ የቴሌቪዥን ጣቢያ ምን ያደርጋል? ያንን ስርጭቱን ወደ ሳተላይት ይልከዋል፣ ወደ ጂኦስቴሽነሪው። ከዛ ከጂኦስቴሽነሪው ጋር መልቲፕሊ ይልካል፣ መረጃውን ይለቀዋል ወደ ምድር። እናንተ ምን ታረጋላችሁ? ሳተላይት ዲሻችሁን አይታችሁ ከሆነ ፖላራይዜሽን ሆሪዞንታል ምናምን ቨርቲካል ምናምን ብላችሁ ከሳተላይቱ ጋር ነው የምታስተካክሉት። ከዛ በኋላ ያንን መረጃ ተቀብላችሁ ታያላችሁ። ሶ ቴክኖሎጂ ዋይዝ ከስፔስ ጋር የተያያዙት ነገሮች ዴይሊ ፕራክቲስ ታረጋላችሁ፣ ኮንሺየስሊም ሳብኮንሺየስሊም ማለት ነው። ሶ ይሄን ካልም በኋላ ስለ አስትሮፎቶግራፊ አይ ቲንክ ትንሽ ነው ኢንትሮዳክሽን ነገር ነው ያወራሁት። ምስሎቹን እያየን ዶክተር ጌትነትም የተወሰነ እየጨመረልን እንትን እንላለን እናወራለን። ይቺ ምን ትመስላችኋለች? በደንብ ይታያችኋል። ይቺ ምን ትመስላችኋለች? ዶክተር ጌትነት የወደፊት ቤታችን ተብላ የምትታሰብ ቦታ ናት እቺ በሳይንሱ ማለት ነው። በስርዓተ ፀሐያችን ውስጥ ስንት ፕላኔቶች አሉ? ኧረ ተው መልሱ። አንፈራራ ማለት እንትን እናርጉ። ሞር እናንተ ዲስከስ ከናንተም ሲመጣ ምናምን ሞራል እኛም እንትን እንላለን። ስለዚህ በስርዓተ ፀሐያችን ውስጥ ምን ፕላኔቶች አሉ አይደለ? ሜርኩሪ፣ ቬነስ፣ እርዝ፣ ማርስ፣ ጁፒተር፣ ሳተርን፣ ዩራነስ እና ኔፕቲዩን የምንላቸው ማለት ነው። ፕሉቶን ያው ዶርፍ ተብላለች፣ ምክንያቱም አንደኛው ፕላኔቶች በፀሐይ ዙሪያ በሚያደርጉት ምህዋር ላይ ዲፋይንድ የሆነ ኦርቢት አላቸው እና የፕሉቶ ከዛ ዲፋይን ከሆነው ምህዋር ስለወጣች እንደ ፕላኔት አትቆጠርም። ሶ እቺ አራተኛዋ ፕላኔት ናት በስርዓተ ፀሐያችን ውስጥ ማርስ ምንላት ማለት ነው። ሶ ስለ ማርስ ወደፊት ቤታችን የምትለው እንደ ሳይንሱ የምትለን ነገር እስኪ ካለ ሂንት ያልኳችሁ እንደ ሳይንሱ የሰው ልጅ ምድር ለቆ ማርስ ላይ ይኖራል ተብሎ ስለሚታሰብ ነው። እንደ ሳይንሱ ቀጣዩ ጎረቤታችን ማርስ ነች። ትታያለች። ለነገሩ አሁን ወቅቱ አይደለም እንጂ አሁን ማታ ላይ የሚታዩት አሁን ጁፒተር ብቻ ነው የሚታየው። ማታ ላይ ብትወጡ ጁፒተሩን እንደዚሁ እንደ ከዋክብት እያበራ ታዩታላችሁ። ማርስም ትታያለች፣ እንደዚሁ ነው የምትታየው። ቀይዋ ፕላኔት ነው የምትባለው። ወደ እስከ አንዳንዴ ተቀርባለች ትርቃለች። አቨሬጅ ከ50 እስከ 120 ሚሊዮን ኪሎ ሜትር ነው የምትርቀው። ወደዛ ለመሄድ ኦልሞስት ወደ 200 እንደ ቴክኖሎጂ ከ200 እስከ 300 ቀን ሊፈጅ ይችላል። የሰው ልጅ እንተው እንኳ ብንል ስነፈለክ ምርምር መተው አንችልም። ምክንያቱም ተፈጥሯችን ነው። እንስሳት ዙሪያቸውን አካባቢያቸውን ለማወቅ በጣም ይገር ናቸው፣ ያጥሩታል ሁሉ በሽታቸው። የሰው ልጅም እንደዛው ነው፣ አይቀመጥም። እና ቀጣዩ ማርስ ይሄ ፎቶግራፍ ማን ያነሳው? እንትን ያነሳው አይደለ? ነገራችን ላይ ራሱን ያነሳው አስትሮፎቶግራፊ ነው እያወራ ያለው። በሳይንስ ሌሎች ብቻ የሚያነሱ ብቻ ሳይሆን እኛ ቴሌስኮፖች አሉን። ክብረት ይሄ ፎቶ ራሱ ያነሳው ደስ የሚል ሌሎችን ፎቶዎች ያሳየናል ብዬ ያስባለሁ። አስትሮፎቶግራፊ በጣም ደስ የሚል ሳብጀክት እኛ ሀገር ኦልሞስት የሉም። የማውቀው አንድ ሰው ብቻ ነው። ማን ነው የሚባለው?
አንቶኒዮ የሚባል እሱን አውቀዋለሁ እንጂ የለም ሌላ ዓለም ላይ የተለመደ ነው ፎቶግራፍ ዝም ብሎ ሰው ምናምን እንጂ ብቻ አይደለም። ሪሊ ሰማያዊ አካላት እንዴት ጥርት አድርጎ አንስቶ ለትውልዱ ማስተላለፍ ቀላል እንትን አይደለም። ጥሩ ስራ እየሰራህ ነው፣ ቀጥልሽ። አራተኛዋ ፕላኔት ይሄን ካለም በኋላ ፎቶዎቹን እያየን በመቀጠል ይቺን ፕላኔት ታቋታላችሁ። ይቺኛዋ ፕላኔት ይቺ ሳተርን ትባላለች። ከጁፒተር ቀጥላ ትልቋ ፕላኔት በስርዓተ ፀሐያችን ውስጥ ትልቋ ፕላኔት ናት። ይቺና ጁፒተር ትልቋ ፕላኔት እና ይቺን ጁፒተር ጋሊሌዮ ዲስከቨር ባረገባቸው ጊዜ ቀለበቷን በሚጠቀምበት ቴሌስኮፕ ቀለበቷ ክሊር ላይ አይታይም ነበርና ጆሮ ያላት ፕላኔት ነበረ ያለው። ከዛ በኋላ ጁፒተርን ደግሞ ዲስከቨር ሲያደርግ ከአራት በተለይ ጋሊሊያን ሙን የምንላቸው አራት ጨረቃዎች ዋጋ አንድ ላይ ዲስከቨር አድርጓል። ይህችኛዋ ፕላኔት ለየት የሚያደርጋት ከሁሉም ፕላኔቶች ሪንጎቿ ስትሮንግሊ ይታያሉ። እርግጥ ከ8 ፕላኔቶች ውስጥ ማለት ነው ኢነር የምንላቸው ፕላኔቶች ቀለበት የላቸውም። ኢነር የምንላቸው ከአስትሮይድ ቤልት ውስጥ ያሉት ፀሐይ እንላለን። ከፀሐይ ቀጥሎ ሜርኩሪ አለች፣ ከዛ ቬነስ፣ ከዛ ምድር፣ ከዛ ማርስ አለች። ከዛ በኋላ አስትሮይድ የምንለው ቤልት አለ፣ የትልልቅ ድንጋዮች ኦርቢት የሚያደርጉበት ማለት ነው። ከአስትሮይድ ቤልቱ ቀጥሎ ጋዝ ጃይንት የምንላቸው ይጀምራሉ። ልክ እንደነ ጁፒተር፣ ሳተርን፣ ዩራነስ እና ኔፕቱን ጋዝ ጃይንት የምንላቸው ሁሉም በነገራችን ላይ እነዚህ አውተር ፕላኔት የምንላቸው እነዚህ ጋዝ ጃይንት የምንላቸው ቲንክ ጁቪያን ሁሉም ቀለበት አላቸው። ግን ሁሉም ቀለበት ኖሯቸው በደንብ የሚታየው በኖርማሊ በኦፕቲካል ቴሌስኮፕ የምናየው ክሊርሊ የሚታየው የሳተርን ብቻ ነውና ሳተርን ለየት የሚያደርጋት ሪንጎቿ ስትሮንግሊ ከሚታዩት ፕላኔቶች ውስጥ አንዷ ናት። ይሄ ደግሞ ፕሌይዲስ ይታያቸዋል። ቅድም ዶክተር ስታዩ የዶክተር እንትን ላይ ስላይድ ላይ ታውረስ የሚል ነገር አይታችኋል አይደለ? ታውረስ በነገራችን ላይ ህብራተ ከዋክብት የሚባል ነገር አለ። ህብራተ ከዋክብት ታውቃላችሁ አይደለ? የከዋክብት አቀማመጥ ከዋክብት ለምሳሌ ይሄ እንደዚህ ሲቀመጡ የዚህን ያክል ምስል ይሰጣሉ ይባልና ያ ምስል ስያሜ ይሰጠዋል። ኦራየን ብሏቸዋል። ለምሳሌ ኦራየን ተዋጊው ጦረኛ የሚል ምስል ያለው አሁን ኦራየን በጣም የሚታይበት ወቅት ላይ ነን እኛ፣ በተለይ በደንብ ይታያል። እንደዚህ ያልን ብዙ ወደ 88 ህብራተ ከዋክብት አሉ በሞደርን በተለይ አስትሮኖሚ ላይ አክሰፕት የተደረጉና እነዚያ ህብራተ ከዋክብት በቀላሉ ሰማዩን ለመረዳት እንዲመቸን ነው በዛ አቀማመጥ ውስጥ የሚደረጉት ኢንተራክሽኖችን በቀላሉ ለመረዳት እንዲመቸን ነው እነዛ ህብራተ ከዋክብት የተሰሩት። በነገራችን ላይ እነዛ ህብራተ ከዋክብት የሚሰሩት በተለይ ስፔሻሊ ከምድር ላይ ሆነን ስናይ ነው። ከምድር ራቅ ብለን መሄድ ስንጀምር ማለት ነው እነዛ ህብራተ ከዋክብት አቀማመጣቸው ይቀየራል። ምክንያቱም ፖይንት ኦፍ ሪፈረንሳቸው ወይም ደግሞ ሪፈረንሳችን ምድር ላይ ሆኖ ነው የተሰሩት። ያሉም ነገሮች ደግሞ ሪሊ ያሉ ነገሮች አይደሉም። የሰው ልጅ ነው እነዛን ያስቀመጠው። ታውረስ የሚል አይታችኋል እና ታውረስ ህብረ ከዋክብት የከዋክብት ስብስብ ነው እና በዛ ህብረ ከዋክብት ውስጥ ፕሌይዲስ የምንላቸው ወይ ደግሞ በአማርኛው ሰባቱ እህትማማቾች የሚባሉት የኔቡላ ወይም ደግሞ በምንድነው ውልደተ ከዋክብት ቦታ የምንለው ኤሪያ ነው። ፍሬሽሊ ቦርን ስታሮች ናቸው። ስለዚህ ዶክተር በደንብ ጨምሮ የሚነግረን ነገር አለ። ስታዩት የሆነ እንትን ነው አለ የሚመስለው በአይናችን ብቻ በነገራችን ላይ አይዴንቲፋይ ታደርጓቸዋላችሁ። በጣም ተሰባስበው አንድ ቦታ ላይ ታያላችሁ። ይሄ ሎንግ ኤክስፖዠር ፎቶግራፊ ተጠቅመን ነው ወይም ደግሞ ረጅም ሰዓት ቴሌስኮፓችንና ካሜራችንን ኤክስፖዝ አድርገነው ነው ይሄ አካባቢው ላይ ያለውን ጭጋግ እያያችሁ ያላችሁት ማለት ነው። ፕሌይዲስ ወይም ደግሞ ሰባቱ እህትማማቾች ይባላሉ። በመቀጠል ከዶክተር ጌትነት ጋር በጣም የሚገናኝ አንድ ሌላ ፎቶ ይሄኛው ነው። ይሄ ይታያችኋል አይደለ? አንድሮሜዳ ጋላክሲ ይባላል። በአንድሮሜዳ ኮንስቴሌሽን ውስጥ የሚገኝ ጋላክሲ ነው። ይሄ ጋላክሲ ምን ለየት ያደርገዋል? ይሄ ጋላክሲ ከኛ ጋላክሲ ጋር የኛ ጋላክሲ ማን ይባላል? ሚልኪ ዌይ ይባላል። ከሚልኪ ዌይ ጋላክሲ ጋር ምን እያደረገ ነው? ወደ ኮሉዥን
ወይም ደግሞ ኮላይድም አድርጎ ሊሆን ይችላል። በጣም ወይም ደግሞ ኔበሪንግ በጣም ጎረቤታችን የሚባለው ጋላክሲ አንድሮሜዳ ይባላል። አንድሮሜዳ ታሪካዊ ስያሜ ያለው ከካሲዮፒያ ጋር የሚያያይዘው ነገር አለ። እዚህ ላይም ዶክተር ጌትነት የተወሰነ ነገር ይጨምርልናል ብዬ አስባለሁ። ወደ ኋላ ላይ መልሳችኋል ፎቶዎቹን አሳይቼ ስጨርስ። ይሄ ጄሊፊሽ ኔቡላ እንለዋለን። እንደዛው የውልደተ ከዋክብት ቦታ ነው። እነዚህ አሁን ማሳያችሁ በእንትናቸው የኮምፒውተራቸው ሪደር ስላልነበረው ነው ከቴሌግራም ላይ በቀጥታ እየከፈትኩ ያለሁት። እነዚህ እኔ የማነሳቸው ፎቶዎች ናቸው። ቅድም ዶክተር ሌላኛው በኦሮሚያ ምን ነበረ አዲቅ ኦራይን ቅድም ብሏቸዋል። ኦራይን ኮንስቴሌሽን ኦራይን ህብራተ ከዋክብት ምን ለዋለ በኦራይን ህብራተ ከዋክብት ውስጥ የሚገኝ የውልደተ ከዋክብት ቦታ ነው። ይሄ ኦራይን ኔቡላ ይባላል። የውልደተ ከዋክብት ቦታ ማለት ከዋክብቶች ማለት ነው። ልክ እንደ ሰውኛ ባህሪ ያላቸው ምንድነው የሚለያቸው? ሚሊየንስ ኦፍ ይርስ ነው የሚፈጀው እንጂ ይወለዳሉ፣ ያድጋሉ፣ አርጅተው ኤክስፓንድ አድርገው ይሞታሉ። ከዛ ከሞቱበት ቦታ ላይ እንደገና ደግሞ ሪቦርን የሚያደርጉ የራሱ የሆነ ሳይክል አለው። ስለ ሳይክሉም ዶክተር ጌትነት ጨምርልናል። ሃይላይት እየነካው ነው ሜዳ ያለው። ይሄ የውልደተ ከዋክብት ቦታ ነው። በኦራይን ኮንስቴሌሽን ውስጥ የሚገኝ የኦራይን ኔቡላ ይባላል። እሺ፣ በመቀጠል እቺን አንዴ ላሳያቸውና ይሄ ሰርቴንሊ ስንት ዓመት ነው? 3 ዓመት 4 ከ4 ዓመት በፊት እዚህ ጋር የምታዩት ጁፒተር ናት ይቺ ፕላኔት። ይቺ ደግሞ ሳተርን ናት። ይሄ ለየት ያለ ኢቨንት ነው። ማለትም ከ4 ዓመት በፊት ሁለቱ ፕላኔቶች በአንድ አይፒስ ውስጥ ያየንበት፣ ማለትም በጣም ተቀራርበው ነበር ስንል ከምድር አንጻር ነው። ቅድም እንዳልኳችሁ አሁን አንጻራዊ መነጽር በጣም ኤሴንሻል የሆነበት ንግግር ነው ወሬ ነው የምነግራችሁ። ምንድነው ስፔስ ልክ ከዚህ ስናይ ማለት ነው። ከዚህ ስናይ ሁሉም ነገር ዶት ዶት በአንድ እንትን ነው የምናየው አይደለ? አንድ ዳይሜንሽን በቃ 2D ሆኖ ነው የምናየው። ግን ምን አለ? ዴፕዝ አለው። ሶስተኛው ዴፕዝ አለው። ማለትም አንድ ሁለት ኦብጀክቶች ከዚህ አንጻር ሳያቸው እንደዚህና እንዲህ ቢሆኑ ማለት ነው። ገብቷችኋል አይደለ? ለኔ የሚታዩኝ ሁለቱም 2 ዳይሜንሽን ላይ ሆኖ፣ ነገር ግን ምን አላቸው? ዴፕዝ አላቸው። እነዚህ የተቀራረቡት ማለት ነው ከኛ ፍሬም ኦፍ ሪፈረንስ ሁለቱ ወደ አንድ በአንድ ትራጀክተሪያቸው ወደ አንድ ተቀራረበ ነው እንጂ ይሄ ወደኛ ጠጋ ይላል፣ ያኛው ደግሞ በጣም ዴፕዝ አለው ወደ ኋላ ይርቃል ማለት ነው። ነገር ግን ስናየው በ2D አንድ ቦታ ላይ ያየንበት ኢቨንት ነው። ኮንጃንክሽን ይባላል። የሁለት ሴሌስቲያል ቦዲዎች በአንድ አይፒስ ላይ ወይም ደግሞ ወደ አንድ ተቀራርበው የምናይበት የኢቨንት አይነት ነው። ስለ ኮንጃንክሽንም የተወሰነ ነገር ጌች ጨምረልናል። ይሄ ደግሞ ከለሪንግ ተሰርቶ የጨረቃ ምስል ነው። የኛ ጨረቃችን ግማሽ ስትሆን ማለት ነው የተነሳ ፎቶ ነው። እነዚህ ዝም ብለው ዛሬ ለትንሽ ለዲስከሽን እንዲመቹ የተመረጡ ናቸው እንጂ ኦቨርኦል ከ105 ፎቶ አካባቢዎች አሉኝ የሴሌስቲያል ኦብጀክቶች። እነሱን በፎቶ አውደ ርዕይ ላይ በሚኖርበት ጊዜ መታችሁ ሁሉንም ታያላችሁ። ማለት ከዚህም በላይ ኢምፕሬሲቭ የሆኑ ፎቶዎች አሉ ማለት ነው። እዚሁ ጋር ያለን አሁን ልመልሳችሁና ይሄ ጎረቤታችን ጋላክሲ ጋር እንምጣና ዶክተር ጌጅ ማይክ ያዝና የተወሰነ ነገር እንድትላቸው። ስያሜው አገርኛ ስያሜ ነው ወይስ አንድሮሜዳ የውጭ ስም ይመስላል? ከኛ ሀገር ጋር የሚያያይዘው ነገር አለ? ምክንያቱም ቅድም ሀገር በቀል አስትሮኖሚ ስንል ስለነበር ማለት ነው። ጌጅ ስለ አንድሮሜዳ እስኪ አንድሮሜዳ ማናት? ምንድናት? ለምን ተሰየመ? ሚለውን ማለት ነው። ያው አንድሮሜዳ አገርኛ ነው ወይ ላልከው፣ ያው ሜዳ ሚል ሽሮ ሜዳ፣ ቦሩ ሜዳ፣ እድር ሜዳ እያልክ መቀጠል ትችላለህ። በነገራችን ላይ በጣም የሚያስመሰግነው ስራ ነው አይደል የሰራው። እነዚህ ፎቶዎች ራሱ ያነሳቸው ናቸው።
እኔ እንደውም ዛሬ ቅድም እየጮኩበት ነበረ። እዚህ ሳስተምር ለምን የፈረንጆቹን ብቻ ለምን ነው የምጠቀመው? እዚህ እያነሱ የሚገርሙ አሜዚንግ የሆኑ ፎቶች ናቸው። በነገራችን ላይ አንድሮሜዳ በአይንም ትታያለች። አዲስ አበባ ውስጥ እነዚህ ብርሃን የበዛባቸው ከተማዎች ውስጥ አይደለም። ከጭልም ካለ ትንሽ ሆና አቅጣጫ ሁሉ ስለሚታወቅ ነው። የሰሜን ኮከቦች ናቸው እነዚህ። ኢትዮጵያ ሶስቱ አንድሮሜዳ፣ ካሲዮጵያና ሴፌዎስ የሰሜን ህብረ ከዋክብት ነው የሚባሉት። በስተ ሰሜን በኩል ከመስከረም ጀምሮ እስከ የካቲት፣ አሁን መጋቢት ነው። ኦልሞስት አሁን ዝቅ እያሉ ስለሆኑ ከመጋቢት በኋላ እንኳን አናያቸውም። መስከረምን መጠበቅ አለብን። ስለዚህ ሶስቱ ህብረ ከዋክብት ይታያሉ በግልጽ በአይን መሳሪያ አያስፈልግም። እቺኛዋ ደመና መስላ ትንሽ ትታያለች። አቅጣጫውን ካወቅን ህብረ ኮከባችንን አንድሮሜዳን ካወቅን እቺን ማየት ይችላለን። በቴሌስኮፕ ግን እንደዚህ ስፓይራል ቅርጽ ነው ያለው። እንደዚህ ሆኖ ነው የምናየው። እውነት የአስትሮ ፎቶግራፊ ላይ እንደዚህ ማንሳት በጣም የሚያመስ ብዙ ፎቶዎች አሉት። ደስ የሚል ነገር። ወደፊት ቴክስት ላይ ራሱ መጽሐፍ ምናምን ስናዘጋጅ እኛው ሀገር የተነሱት እንትን ብንል ጥሩ ነው። ስለዚህ አንድሮሜዳ ካሉት በአልፋቤት ተቀምጧል። ናሳ የአሜሪካ ትልቁ የጠፈር ምርምር በአልፋቤት አስቀምጧቸዋል። የመጀመሪያ ያስቀምጣት በአልፋቤት ስለሆነ አንድሮሜዳ ምትል ነች። አንድሮሜዳ ብሎ ፕሪንሰስ ኦፍ ኢትዮጵያ ብሎ ነው ያስቀመጠው። የኢትዮጵያ ልዕልት ታሪኩን ያው የሚታወቅ ነገር ነው። በአንድሮሜዳ ቴሌቪዥን ፕሮግራምም ብዙ ጊዜ ብለንበታል። መጽሐፍም አንድሮሜዳ 1 አንድሮሜዳ 2 ብለን ጽፈንበታል። ኢትዮጵያውያን የሰየሟት ህብረ ኮከብ ነች። መጠሪያዋም ያው በእኛ ነው። አንድሮሜዳ የሚለው ለህብረ ኮከቡም ለጋላክሲው ነው የሚያገለግለው። ነገራችን ላይ ህብረ ኮከቡ አንድሮሜዳ ኮንስቴሌሽን ነው የሚባለው። ጋላክሲውም እንደዚሁ እዛ ውስጥ ስላለ ነው ይሄ ጋላክሲ። አንድሮሜዳ ህብረ ኮከብ ውስጥ አንድሮሜዳ ጋላክሲ አለች። ትንሽ የሆነ አቅጣጫውን ካወቅን እናያለን። ባይኖኩላር ቢሆን የተወሰነ እናያለን። ቴሌስኮፕ ቢሆን ደግሞ የሚገርም ነገር ነው። ስፓይራል ቅርጹ ሁሉ ይታያል። ስለዚህ አንድሮሜዳ የሚለው ለሁለቱም ተርም የሚያገለግል ስለሆነ ነው። ፕሪንሰስ ኦፍ ኢትዮጵያ ተብላ ታወቃለች። ያው ካሲዮጵያም እንደዚሁ ኩዊን ኦፍ ኢትዮጵያ፣ ሴፈስ ኪንግ ኦፍ ኢትዮጵያ ተብለው ሶስቱ ተሰይመዋል። ኮንጃንክሽን ላይ እሺ፣ እነዚህ ነገሮች 2013 ላይ ይመስለኛል ቀጥታ ላይቭ አስተላልፈነዋል ባላገሩ ቴሌቪዥን ላይ ካስታወሳችሁ፣ መገናኛ ቬልቪ ሆቴል ላይ ሰገነቱ ላይ እነዚህ ሁለቱ ኮንጃንክሽን እንግዲህ ሰማያዊ አካላት ሳይንስ የሚለው ምናምን ብቻ አይደለም፣ ህብረተሰባችንን ማሳወቅ ግዴታችን ነው። እንደምታውቁት ለምሳሌ 2012 ላይ ግርዶሽ ነበር አይደለም? ካስታወሳችሁ የኮሮና ዘመን ላይ ግርዶሽ ነበረ፣ የፀሐይ ግርዶሽ ላሊበላ ላይ ማለት ነው። ላሊበላ ላይ ስለ ግርዶሹ አንድ አመት ተኩል አስቀድመን እኛ በመጽሐፋችን ላይ ኦልሬዲ አሳትመነው ነበር። እኔና መጋቢ ሐዲስ ዶክተር ሮዳስ በዚህ ዘመን ላይ ይታያል ብለን ጽፈነዋል። የተቀመጠ ነገር ነበረ። ሲደርስ ደግሞ ያው በሚዲያ ላይ በብዛት እንትን አለን። ከዛም ላይቭ አስተላልፈነዋል። የሌሎች ሀገር ሰዎች ፕሮግራም አድርገው ከ2 ዓመት በፊት ቡክ አድርገው ነበር ኢትዮጵያ ሊመጡ። ሌላው ሪሊ እንደዚህ ሲኖር ሌላ ሚዲያ ላይ እንደዚህ ተናግረዋል። እኛ እንደዚህ አይነት ነገሮች ሲኖሩ እየሄድን ማየት ሁሉ ነበረብን። ኤክስፒሪየንስ እዚህ ጋር ይታያል እዛ ጋር ምናምን። በወቅቱ እነሱ መምጣት ስላልቻሉ እባካችሁ ላኩልን አሉ። መላክ ነበረብን፣ የግዴታ ነው። ለእነሱ ትልቅ ኢቨንት ነው። እንደዚህ አይነት ነገሮች ብዙ ስራ ይሰራበታል። ሳይንስ ልጆቻቸውን ማህበረሰቡን ያሳውቁበታል። ብዙ ነገሮች ይሰሩበታል። የላሊበላውን አስተላለፍን ላይቭ። ኢስት አፍሪካ አስትሮኖሚ ህብረት የሚባል አለ። የአፍሪካም እንደዚሁ ጠይቀውን መስጠት አለብን። ቁጭ ማለት የለብን። ካልመጡ ቡክ አድርገው ነበር ወደ ላሊበላ ቀሩ። ኮሮና ያው የምታውቁት ነገር ነው። አስተላለፍን። ይሄኛውንም ላይቭ አስተላልፈነዋል በወቅቱ። አይ ሆፕ ዩቲዩብ ላይ ይኖራል ብዬ አስባለሁ። ባላገሩ ቴሌቪዥን ላይ ያስተላለፍነው እንትን ነው። ጨረቃዎች ሁሉ ይታያቸዋል። የጁፒተር ጨረቃ 4 ጨረቃ ቢያንስ ተደርድረው ዶት የሚመስሉት በጣም የሚያምር እንትን ነው። በቴሌስኮፕም ስታዩት እንደዚሁ ነው የሚታየው። የሳተርንም የተወሰኑ ጨረቃዎች ይታያሉ። ከነቀለበቷ ነው የምትታየው። ያ ነው በወቅቱ ኦብዘርቭ ያደረግነው። አይ ቲንክ ደስ የሚሉ ነገሮች ናቸው። ሌሎች የሚያነሳቸው ፎቶዎች የምናያቸው ናቸው። ብታያቸው ጥሩ ነው። ሳተር እንደዚሁ በአይንም ማየት እንችላለን። ከዋክብትን መስላ ነው የምትታየው። በአይናችን ቀለበቱን ነው ማየት የማንችለው እንጂ ስነፈል ቅድም እንዳልኳችሁ ነው። ከተፈጥሮ ጋር እንደዚህ ኢንተራክት እያደረግን ሁሉ ነገር ማየት ከፈለግን አእምሯችንም እየበራ ነው የሚሄደው። ቅድም ብያችኋለሁ። ዝም ብለን ተጠበን እዚሁ ቤት ኤቭሪቲንግ እዚሁም ጨርስ ከሆነ የማይሆን ነገር ነው። ከተፈጥሮ ጋር ግን ኢንተራክሽናችን በጨመርን ቁጥር የማየት ብቃታችንም እንደዛው ይጨምራል ነው። ስለዚህ በአይን ተወሰኑ ይታያሉ። እንደዚህ እያደረግን መቀጠል እንችላለን። በነገራችን ላይ በአይናችን አይደንቲፋይ ማድረግ የምንችላቸው 5 ፕላኔቶች አሉ
ያለምንም እንትን ፕላኔት መሆናቸውን የምንለያቸው ማለት ነው። እነሱም ሜርኩሪ፣ ቬነስ፣ ማርስ፣ ጁፒተር እና ሳተርን ናቸው። በአይናችሁ ኢዝሊ አይዴንቲፋይ ታደርጓቸዋላችሁ። ምንድነው ለምሳሌ ሁሉንም እንዳልናችሁ ቅድም የብርሃን ዶት ሆኖ ነው የምናያቸው። ልክ እንደዚህ ማለት ነው አይደለ? እንደዚህ ዶት ሆኖ ነው የምናያቸው። እንደዚህ ዶት ሆኖ የምናያቸውን እንትኖች ከከዋክብት ጋር የምንለይበት መንገድ አለ ማለት ከዋክብት ኢዝሊ ብርሃናቸው በጣም ዲስታንት ስለሆኑ ወደኛ ብርሃናቸው በሚመጣበት ጊዜ ኢዝሊ በአትሞስፌራችን ዲስቶርትድ ይሆናል ማለትም የውብሊንግ ባህሪ ያመጣል። ስለዚህ ከዋክብትን የምታየው ከሆነ በብዛት ይሄን ብልጭ የማለት ባህሪ ያላቸው፣ ወይራስ ፕላኔቶቹን ቀጥ ያለ መብራት ነው የምታዩት። በጣም ቅርብ ስለሆኑ የሚያንጸባርቁት ብርሃን በአትሞስፌራችን ዲስቶርትድ ሳይሆን ወይም ደግሞ አፌክትድ ሳይሆን በቀላሉ ለኛ ይደርሳል። ስለዚህ ይሄ ብልጭ የሚለው ባህሪ ፕላኔቶች ላይ የለም። ሶ ኢዝሊ እንለያለን። ሌላኛው ፕላኔቶቹን እነዚህ አሁን ያልኳችሁን 5ቱ ፕላኔቶች በአይናችሁ ብቻ ማየት የምትችሉትን እንዴት ነው ማየት የምትችሉት? ፀሐይ መግቢያና መውጫ አላት አይደለ? ቤት በኩል ትወጣለች በምስራቅ ከዛ በምዕራብ። ሶ ይሄ ከምስራቅ ወደ ምዕራብ የምትሄድበት መንገድ ኤክሊፕቲክ ዞን እንለዋለን። በዚህ ኤክሊፕቲክ ዞን ውስጥ ፕላኔቶች የሚወጡበት እና የሚገቡበት ወይም ደግሞ ፕላኔቶቹን ማየት የምትችሉበት ቦታ ነው። በፀሐይ መግቢያና መውጫ ከምስራቅ ወደ ምዕራብ ባለው ላይን ውስጥ ነው ፕላኔቶችን ማየት የምትችሉት። ወደ ሰሜንም ወደ ደቡብም አትችሉ። የተግባባን ነው አይደለም? በዚህ ቦታ ውስጥ ሆናችሁ በቀላሉ በአይናችሁ አይደንቲፋይ ማድረግ ትችላላችሁ። ብልጭ ድርግም የማይሉ የብርሃን ዶቶች ካያችሁ እነዛ ፕላኔቶች ናቸው ማለት ነው። የተግባባን ነው አይደለ? እሺ ሶ በኔ በኩል ይሄን ይመስላል። አይ ቲንክ